ባሪያውን ሳሙኤልን ሊተች አቅም አለው እንዴ? የለውም። ታዲያ ምን ይላል? እግዚአብሔርም የተናገረው ጌታም ጻድቅ ነው፣ ነቢዩ ሳሙኤልም ለሳኦል መልእክቱን ያስተላልፈው ጻድቅ ነው፣ ሳኦልም ይህን ድርጊት በመፈጸሙ ትክክል ነው። አቅም ይጠይቃል። ጴንጤ አቅም ይጠይቃል። ኦርቶዶክሳዊ ነኝ ብለህ አቅም ይጠይቃል። ማንም ሁን ማንም፣ ኤድሞንድ ፖለቲከኛም ሁኑ ማናችሁም ለማውራት ማለት ነው። እኔ የእግዚአብሔር ወገን ነኝ፣ የእግዚአብሔር ባሪያው ነኝ። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት ብዬላለሁ። ለምን እቃወማለሁ? ፋክት። ይህን መዶሻ ትችላለህ? አችለውም። ይህን መዶሻ አችለውም። ፀጉር ቢኖርህ ከላህ ላይ ውልቅ ብሎ እስኪወልቅ ድረስ ድራሽ አባቱ ይጠፋል። ይህን መዶሻ ትችላለህ? አትችለውም። ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ ስላለ ማለት ነው። መዶሻውን አስይዞኛል እኮ ነው ብዬ የምልህ ጌታ ኢየሱስ ቅዱስ ቃሉን ማለት ነው። ፋክት። ትቀበለዋለህ አትቀበለውም ብለህ ትላለህ እንዴ? እግዚአብሔር አምላኬ ነው የተቀበልኩት፣ በውስጤ ያለ መንፈሱን ያኖረ። ሳሙኤል የእግዚአብሔር ባሪያ ነው። ሳኦል የእግዚአብሔር ባሪያ ነው በወቅቱ። እስራኤል የእግዚአብሔር ባሪያ የእግዚአብሔር ሕዝብ ነው። እነሱ በትምህርት ቤትና በመስጊድ እስራኤልን መጨረስ አለብን ብለው ለልጆቻቸው ሲያስተምሩ ጽድቅ ነው። ማንም እነሱን አይቃወማቸውም። እስራኤል ግን ሊያጠፉኝ ያቀዱብኝን ቀድሜ ያጠፋለሁ ብላ ብትል፣ እነኚህ ዛሬም እኔን ሊያጠፉ የሚሞክሩ አማሌቃዊ ናቸው ብላ ብትል ትክክል ናት። እናቱ የወለደችው ፓስተር ገብቶ ይህንን እስኪ አንድ ሰው ይቃወመኝ። እኔ በመረጃ ቄስም ሁን ሼካ ፖለቲከኛም ሁን ማንም አቅም ይጠይቃል አልኩ። የእውቀት አቅም ይጠይቃል። ቤቴ ክፍት ነው። ማንንም ሰው አልመርጥም። ሴት ወንድ፣ ኑ ግቡ፣ ኑ ግቡ። እኔ እንኳን ብቻዬን ሆነ ኑ ግቡ። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ እያለ ብሎ የሚለውንም ደብተራ ጥራውና በዚህ ጉዳይ ላይ የሚያወራ ካለ ይምጣና ያወራ። ገናናው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የሳሙኤል የዳዊት አምላክ የአባቶቼ የነቢያት አምላክ እጅግ አድርጌ አመሰግንሃለሁ። በጽድቅ ያሰለጠንከው ቃልህን ያስተማርከው በጽድቅ ቃልህን ይናገራል። ጽድቅ ሁል ጊዜ እያሸነፈች ትኖራለች። እንደዚህ ነው ከንፈር የምናስነክሰው ማለት ነው። ከኑ ማብራዘር አቅም ይጠይቃል። ቪዲዮን ቆራርጠህ አታስቀምጠው፣ ሙሉን አስቀምጠው የተናገርኩበትን። በእርግጥም በዛን ቀን የነበረውን ነገር ያልሰሙ ሰዎች ካሉ እንዲሰሙት ማለት ነው። ዩቲዩብ ላይ ሂዱና ግቡና ስሙት። ሰውም የሚሰጠውን ኮሜንትም ስሙት። እኔም እሱ የተናገርነው ስሙ። የዲቤት ጥሪ አድርጌለታለሁ። ኤድሞንድ እባክህ ኤድሞንድዬ እባክህ በጌታ እለምንሃለሁ፣ የዲቤት ጥሪውን ተቀበል። እስራኤል በአጎራባቿም በርቀትም ካሉ አገሮች ጋር የምታደርገው ጦርነት ፍትሐዊ ነው? ፍትሐዊ አይደለም? እኔ እንደውም ከፍል አድርገው ትንቢታዊ ነው ወይስ ትንቢታዊ አይደለም? እስራኤል የምታደርገው ጦርነት አቅም ይጠይቃል ይሄን ለማውራት።
አቅም ይጠይቃል። እግዚአብሔር ያስተማረው ይጠይቃል። እስራኤል ያደረገችው ጦርነት የምታደርገው ጦርነት ትንቢታዊ ነው ወይስ ትንቢታዊ አይደለም? ኑ ግቡ እስኪ። ኦኬ። እሺ ምክር ብሎ ይሰጣል። ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ ይላል። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ታጣ ተቀበሏል ወይ? አሁን ይቀበሏል። የእግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍቶ መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል ይፈጽሙት እየላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅ ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብራዘር። እኔ ስለ ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ በትምህርት ህፃኑን ትንሹ መጥፋት አለበት። እነሱ ተስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው እስራኤል መግባት። እሺ ሰላም ጤና ይስጥልኝ። በጣም ሰፊ ስለሆነ በተወሰነ መልኩ ነው እንደምትኳችሁ። ወንጌላዊ ኤርሚያስ ይባላል። በጣም በተሳሳተ መጽሐፍ ቅዱስ በብሉይ ኪዳን ሳሙኤል ልክ ለሳኦል እንዳዘዘው ሳኦል ደግሞ በወቅቱ ያው የአማሌቅያን ዝክር ከፀሐይ በታች ደመስሳለሁ፣ ህፃኑን ትልቁን ትንሹንም አጥፋ ብሎታል። ስለዚህ ዛሬም ይሄ ቃል ይሰራል። ዛሬም እስራኤሎች ቢተገብሩት ልክ ናቸው፣ ቢያጠፏቸው ልክ ናቸው የሚል ሀሳብ እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደግጫለሁ። የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው፣ ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው። ኪዳን ራሱ ምን ቀደመኛ ቃል ሽብሸባ ኳየር ላይ እንደነበርክም ሰምቻለሁ። ከነ ሊሊ ከነ ቤተልሔም ወልዴ ምናምን ነገር ጋር ማለት ነው። በቃ እኔ ይቅርታ አሁን ይህን ቀጥዬ ስናገር እንደው ሰውን ትንቃለህ ተብዬ እንዳልባል፣ አንተ እኔን በአዲስ ኪዳን በብሉይ ኪዳን ልትመክረኝ፣ የብሉይ ኪዳን የአዲስ ኪዳን ልዩነት ለኤርሚያስ ልታሳይ እንዴት? ታው እንጂ በመድኃኒዓለም በጌታ ቤት እኮ ስለቀደሙ አይደለም እንዴ? ብዙዎች እኮ አሉ በለውጡ ዘመን በጃንሆይ ዘመን በሚኒሊክ ዘመን ነው ጌታን የምናውቀው ብለው ገና ግን በመንፈሳዊ ዓለም ገላትያ መጽሐፍትን እንኳን አውጡ ተብሎ ሲባሉ ወደ ብሉይ ኪዳን የሚገለብጡ ማለት ነው። እኔ ይቅርታ አድርግልኝ፣ መቼም ምክር አልቀበልም ብዬ አይደለም። ልትመክራኝ ትችላለህ፣ እንደ ዕድሜም ትልቅነት ማለት ነው። እንዳልኩት ነው መጽሐፍ ቅዱስ ላይ ማውራት፣ በእስራኤል ጉዳይ ማውራት፣ በኢራንና በእስራኤል ጉዳይ ላይ ማውራት ትንሽ የመካከለኛው ምስራቅ አገሮችን ታሪክ ማጥናት ይጠይቃል። አንድ ከምንም በላይ የአምላክን እግዚአብሔርን ቃል ማጥናት ይጠይቃል። የነቢያቱን መጽሐፍት ብሉይ ኪዳንን በደንብ ከስሩ በደንብ ማገላበጥ በደንብ ማየት ይጠይቃል። ግን ባልከፋ እኔ ምክር አልቀበልም ብዬ አልልም። ግን እንዴ
አይ ተው እንጂ። እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደግጃለሁ የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው፣ ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ አይ ቲንክ ብዙ ሊሰማኝ ፈቃደኛ አልሆነም። እንደሰማችሁት ነው በተወሰነ መልኩ ያሰቧችሁ። አሁንም ቢሆን አማሌቅ የተባለ በሙሉ መጥፋት አለበት፣ ያንን ቢያደርጉት ቢተገብሩት ልክ ናቸው ነው ያለው። ይሄ ኮምፕሊትሊ ስህተት ነው። ህዝብ እንደ ህዝብ ኢንፋክት ኤርሚያስ እንደተናገረው አያቶላ በምን ቃል መሰረት ነው ስህተት ነው ብሎ የሚለው? እኔ ትክክል ነው ብዬ ስል ከአንደኛ ሳሙኤል መጽሐፍ ምዕራፍ 15 ጋር በተገናኘ ነው። እግዚአብሔር ስላለ ያኔ የሚሆን አሁን የቀረ እህትየው ማይክሽን ዝጊው መስዬ መሲ አልዘጋለኝ። እሷ እህትየው አለሽ መሲ? ኦፍ ሊሆን አልቻለም። እናስወርዳት በቃ ድንገት ስራ ላይ ስለምትሆን። ኦኬ ተመልሰሽ ከእንደገና እንትን ካለች አስገቧት። ኦኬ ኦኬ መልካም። ምንድነው ልመክረው ነው አደለ ያለው? የዛን ቀን እኔ ሊመክረኝ ነበር ሄድኩት፣ ምክር ፍለጋ ነበር ሄድኩት። በጣም ብዙ ጊዜ እንደውም ታግሼ ሰምቼዋለሁ። በእስራኤል ላይ የሚናገረውን የንቀትና የማንጓጠጥ ንግግር መብት አለው፣ ይችላል። እስራኤልን ማንም አይናገረው እያልኩ አይደለም። እኔ ለእስራኤል ጥብቅናም ልቆምለትም አይደለም። ግን እንደ እግዚአብሔር ቃል ደግሞ ጥብቅና ብቆምለትም አላፍርበትም። ግን በጣም ብዙ ጊዜ ማለት ነው የማያውቀውን መጽሐፍ ቅዱስን ገብቶ ሲዘባርቅ አይቼዋለሁ። ጌታ እግዚአብሔር ምስክር። በጣም ብዙ ጊዜ ብሉይ ኪዳን አጠቃላይ እኮ አሁን እኮ አይሰራም እኮ ብሎ የሚል እኮ ሰውዬ እኮ ነው። ይታያችሁ በመድኃኒዓለም መጽሐፍቶቹን ሁሉ የብሉይ ኪዳን መጽሐፍት አጠቃላይ አሁን በዚህ ጊዜ አይሰራም፣ በሳሙኤልም የተናገረው በኢሳያስም የተናገረው ብሎ የሚል ሰው የትኛው እንደተሻረ ነው የትኛው እንዳልተሻረ እንኳን የማያውቅ ሰውዬ ነው። እንዳልኩ በሀገር ውስጥም ፖለቲካ በውጭውም እኔ ትንተናውን ልስጥ፣ እናንተ ጭጭ ብላችሁ ስሙ ብሎ ባይ ነው። በጣም ብዙ ጊዜ ሲናገር ሰምቼዋለሁ። በእስራኤል ላይ ፌር ያልሆነ ነገር በእርግጥ ድጎማ ሊያገኝ ይችላል። አይዶን አናውቅም። የአያቶላ መንግስት በኪሱ ሊያስገባለት የሚችለው ነገር ሊኖር ይችላል። ካልሆነ በስተቀር በዚህን ያህል ልክ የእግዚአብሔርን ህዝብ የኪዳን ህዝብ የሚባል እኮ የለም ማለት ደግሞ እኮ አይገርማችሁም? እስራኤል የሚባለው አሁን የመካከለኛ ምስራቅ ላይ የተቀመጠው ህዝብ እሱ የኪዳን ህዝብ ተብሎ አይባልም። ፌክ የሆኑ እስራኤላውያን ናቸው አሉ እንዳይሰሙ ድፍረት ነገሩ ሰው የፈለገውን ቢለፈልፍ እስራኤል የሚነክሳትና ማይነክሳትን ለይታ ታውቃለች። ኦኬ እና በጣም መንፈሳዊ ነገር ላይ ገብቶ ማለት ነው መንፈሳዊ ነገር ላይ እግዚአብሔር ቃል ላይ ገብቶ የማያውቀውን ሲዘባርቅ ነበር። አዎ በጌታ ይቀድመኛል፣ ግን የማያውቀውን ሲዘባርቅ ነበር። ብዙዎች አላችሁ። ለምን በዚህ ጉዳይ ላይ አንድ ሰው ታዝባችኋል? ለምን አንድ ሰው ከኤርሚያስ ጋር ለምን አያወራም? አይሁዳውያኑ ቤት ገብቼ የሚያወሩትን ለአወራ ስገባ ይወርዳሉ ከገስት እስላም በለው በሙሉ ነው የሚንጠባጠቡት። እሺ ሊያወራ የሚፈልግ ሰው ካለ ይምጣ። ዌልካም። ቢሆን እንደው እንዲድን ነው የምትጸልይለት። የተሰጠንን መንፈስ ማወቅ ተገቢ ነው። ህዝብ እንደ ህዝብ ይጥፋ ይባላል። ከልጅ እስከ አዋቂ ድረስ ያለውን ሕፃን ትልቅ ትንሹንም ከብቱንም አጥፋ ብሎ ሳሙኤል ለሳኦል ስላዘዘው
በዛን ዘመን አሁንም አማሌቅ አለ። ስለዚህ አሁንም እነሱ ይህንን ቢተገብሩት ቢያጠፉ ልክ ናቸው ይላል። የአዲስ ኪዳን አማኝ ነኝ ብሎ ነው ወንጌላዊ። ያኔ በሳኦል ዘመን እንደዛ አደረጉ። ኦኬ በሳሙኤል እጅ ነው አጋግን በጌልጌላ ቆራረጠው ይላል እግዚአብሔር ቃል። በል እንግዲህ ሼሞኒው ዳውን ነቢዩ ሳሙኤል በለዋ። እኔ ግን አለውም የእግዚአብሔርን ቃል የፈጸሙት ያኔ ማለት ነው። ኦኬ ከዛ የተረፈ አማሌቃዊ ቢኖር እግዚአብሔር ያኔ በባሪያው በሙሴ በኩል ከዛሬ 3000 ምናምን ነገር ዓመት በፊት የተናገረው ዛሬ ማን የሻረው አማሌቃዊ ዝርያ ያለው ቢኖር እና የአማሌቃዊ ዝርያ ባይዞ የአማሌቅ ዝርያ አማሌቃዊ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ዘር ነው። ልብ በሉ። አማሌቃዊ ማለት እስራኤል በምድር ላይ መኖር የማይገባ ህዝብ ነው ብሎ ሞት የሚያውጅበት ህዝብ ማለት ነው። አማሌቃዊ ማለት የግድ በዝርያ ከኤሳው ዘር ከኤዶም ዘር መውጣት እንኳን አይጠበቅበትም። ሐሳቡ ልክ አሁን የናዚ ጀርመንን ርዕዮተ ዓለም እንደሚያስፋፉ ሁሉ የአማሌቅን ዝር እንትን ምንድነው ርዕዮተ ዓለም የሚያስፋፋ አሉ። የግድ በስጋ አማሌቃዊ ላይሆን ይችላል። ትግራዋይ ሆኖ አማሌቃዊ፣ ኦሮሞ ሆኖ አማሌቃዊ ሊኖር ይችላል። አማራ ሆኖ አማሌቃዊ ሊኖር ይችላል። ምን ማለት ነው አማሌቃዊ ማለት? እስራኤል በምድር ላይ መኖር የለበትም ብሎ የሚል አስተሳሰብና ጽንፍ ረገጥ ርዕዮተ ዓለም ያለው ማለት ነው። ማን ነው ያ? አባቱም ወይ አያቱም ወይ ቅድመ አያቱም ሊሆን ይችላል። የአያት ወላ ልጅ ማለት ነው። ራሱ ኤድሞንድም እንደዛ ይመስለኛል። ዝም ብዬ ሳይሆን ወደ አፍንጫው አካባቢ ከአያት ወላ ጋር ይመሳሰሉ ብለህ ነው። ምን ሆናችኋል? ቆይ ምንድን ነው የሆናችሁት ወገኖቼ? እንዴ አይመስልም? ሀያት ወላ ወገኖች፣ አንዳንዴ እኮ መነጽር ማድረግ አለብኝ መሰለኝ። ኦኬ አማሌቅ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ህዝብ ነበር፣ ዘር ነበር። እስራኤል በምድር ላይ መኖር የለበትም ብሎ የሚለውን ህዝብ አንድም አይቃወምም። ራሱ ኤድሞንድ አይቃወምም። እስራኤል በፓርላማ ላይ ቢቢሲ እየዘገበ አልጀዚራ እየዘገበ ሲኤንኤን እየዘገበ የአረቡ ዓለማት ሚዲያዎች እየዘገቡ የሩቅ ምስራቅ ሚዲያዎች እየዘገቡ ከቴሄራን ፓርላማ ላይ ሁሌ ሞት ለእስራኤል፣ ሞት ለእስራኤል፣ ሞት ለአሜሪካ፣ ሞት ለእስራኤል፣ ሞት ለእስራኤል። ዋናው እስራኤል ነው የሚፈልገው። በእርግጥ ሞት ለእስራኤል፣ ሞት ለእስራኤል እያለ ሲያውጅ የሚውለውን መንግስትና ህዝብ አስተሳሰቡን አንድ ቀንም አይቃወምም። ቁርአናቸውን ጠቅሶ አይናገርም። ለምን እንደዚህ የምታደርጉት አምላካችሁ እንደዚህ ይፈቅዳሉ ብለህ ብትል፣ አዎ ይፈቅዳል። በእነሱ መጽሐፍ ላይ አይሁድና ክርስቲያንን ግደሉ፣ አይሁድና ክርስቲያንን ግደሉ እኮ ብሎ ያለው በስርዓት ነው የተጻፈው። ኦኬ እነሱን ግን ማንም እስራኤልን ማንም ሰው ላጥፋው ብሎ ቢል ማንም እኮ የለም አልኩ። ቅጥረኛ ቀልብ ሁሉ ዳር ትይዛለህ ስልህ ዳር ትይዛለህ። በእውቀት ታወራለህ። ናና አውራኝ፣ ናና አውራኝ። ማወራው መንፈሳዊ ነው። ማወራው መንፈሳዊ ነው። ከንፈር ያለ በዋል ግን በጌታ ነው የምለምነው። በእስራኤል ኢራን ጉዳይ ሊያወራ የሚችል ሰው አለ? መጽሐፍ ቅዱሳዊ በሆነ እውነት ና ቴንኪው። እንደው ሰው ባገኘው እንደው በመድኃኒዓለም ሰው ባገኘው ሰው ነው እኔ የምፈልገው። አሁን ሰው ነው የጠፋው አለ ከየትኛውም እምነት ኑ። እሺ ተመስገን። ዴና ሰላም ጋር እግዚአብሔር ይመስገን። ጫጫታ ውስጥ ነው ያለው። ትክክል አይደለም። ኦኬ አልሰማ። አይ እንደዚህ አይነት ቦታ ላይ የሆነ አይቻልም። በቃ እሺ ወጣ ብዬ እንትን ነው። እሺ ውጣ። እንደዛ ሆነ ውጣና እሺ ተመልሰህ መምጣት ትችላለህ። ኦኬ ግቡና ማውራት እንችላለን። ግቡና ማውራት እንችላለን። ለአባቶች አድርሱልኝ ብሏል፣ አድርሱለት። ቀጥዬ የምነግርህ ግን እስኪ ኤርሚያስ ተሳስተሃል ብሎ የሚል አባት ይምጣና ሳሙኤል ላይ ቆሞ
የነቢዩ የሳሙኤልን የነቢዩ የሙሴን የአባቶቼን የነቢያትን ቃል ጠቅሼ ስሞግተው ተሳስተሃል ብሎ የሚል ፓስተር ካለ ይምጣ፣ አባቱም ካለ ይምጣ። ግልጽ እኮ ነው የማወራው። መድኃኒዓለም ምስክሬ ነው። ግልጽ እኮ ነው የማወራው አልኩሽ እህቴ፣ ግልጽ ነው የማወራው። እሺ ካላችሁ ኑ ለማለት እወዳለሁ። ቴንኪው። እሺ አይ ነው አዳዲስ ብቅ ያሉ አገልጋዮች ናቸው። አዝናለሁ። በትክክል ሳታስተምሯቸው፣ ደህንነት ሳታስተምሯቸው፣ ቃል ኪዳን ምን እንደሆነ ሳታስተምሯቸው ወደ አገልግሎት ነው ያመጣችኋቸው። ዛሬ አዲስ ኪዳን ራሱ ምን እንደሆነ፣ የተቀበልነው መንፈስ ምን እንደሆነ፣ ደህንነት ምን እንደሆነ ይህንን ሁላ እንደው ጠላት ቢራባ ብለው ቢጠማ ጠጣው አይደለም። በብሉይ ኪዳን ጊዜ አስወግዷቸው ተብሏል፣ ግደሏቸው ተብሏል፣ ምን ተብሏል። ዛሬም ይሄን ቢፈጽሙት ልክ ነው። ይህን በጣም በጣም ትልቅ አደጋ፣ ትልቅ ስህተት ነው። ምናልባት የወንጌላዊ ኤርሚያስ ቤተክርስቲያን ካላችሁ የሚመለከታችሁ አባቶች፣ የቤተክርስቲያን መሪዎች በትክክል አዲስ ኪዳንን ቃል ኪዳን ምን እንደሆነ፣ የክርስቶስ የኪዳን ደም ምን እንደሆነ፣ የተቀበልነው መንፈስ ምን እንደሆነ፣ በአዲስ ኪዳን እና በብሉይ ኪዳን መካከል ያለው ልዩነት ምን እንደሆነ ይህንን በትክክል ብታስተምሩት ኤድሞንድ እያስተማሪ እኮ ጠፋ። አንተም ደግሞ ጌታን ትተህ ወንበር ተጋዳ ላይ እያልክ ዲቤህን ይዘህ እየቀጠቀጥክ ከወያኔ ጋር ሼሼ ገዳሜ ነው። ፋኖን መሳደብ ነው፣ ሸኔን መሳደብ ነው፣ አብይ እያልክ መዘርጠጥ ነው። ቸርች ማን ያስተምረን? ኤድሞንድ አንተ አይነቶች እኮ ትተወጡ። እንዳንተ አይነት ቆንጅ እያስተማሪ እንበር ተጋዳ ላይ ብለህ ከምትል ለምን ወደ ቸርች ተመልሰህ አታስተምረንም? ለጌታ ተጠርቻለሁ ብለህ ካልክ በቃ ኦኬ፣ ለተወሰነ ጊዜ ስለ ህዝብ ተናግረህ ሊሆን ይችላል። ለምን መተህ ወደ ቸርች ተመልሰህ አታስተምረንም? አሁን እንደዚህ አይነት አምልጦ የመጣ ወንጌላዊ በትክክል ደህንነት አላስተማራችሁትም አለ። ደህንነትን እስቲ ተመልሰን አናስተምረን። በቃ ፋክት ማይክ ይዘህ ነበር ስዘምር የነበረው። በቃ አለቀ። እና ከዛው ከዘማሪዎቹ ከሽብሸባ ኳይሮቹ መካከል ትንሽ ከሌሎቹ ይልቅ ትንሽ የእግዚአብሔርን ቃል ያ ቃል ተብሎ የምትባል ነበር። በቃ እንደሱ አድርጋል። ይኸው ነው ታሪክ፣ ሌላ ምንም ነገር የለም። ከዛ ውጭ ሶሻል ሚዲያ ላይ ሳቅህ እንዲህ ይሄ ሰውዬ ብዬ ስለ ኧረ ኤርሚ ሽብሸባ ኳይር ውስጥ እኮ የነበረ ሰው ነው፣ የድሮ ጴንጤ ነው አሉኝ። የአሁንስ እንበር ተጋዳ ላይ ብትመልሱት በጣም ጥሩ ነው። አለበለዚያ የተሳሳተ አመለካከት፣ የተሳሳተ ትምህርት በማስተማር ብዙዎቹ እንዲድኑ ሳይሆን እንዲጠፉ ምክንያት ይሆናል። የተሳሳተ አቋምና ትምህርት ይዘው እንዲጓዙ ያደርጋል። እኔ ቢሰማኝ ብዙ ሞክሬ ነበረ፣ ግን ሊሰማኝ ብዙ ፈቃደኛ አይደለም። ስለዚህ ምናልባት ሊሰማችሁ የሚችሉ የቤተክርስቲያን አባቶች ግን ቁጭ አድርጋችሁ አዲስ ኪዳንና በብሉይ ኪዳን መካከል ያለውን የኪዳን ልዩነት፣ የደም የአዲስ ኪዳን በምን ላይ እንደተመሰረተ፣ አሁን በአዲስ ኪዳናችን ላይ ውጊያችን ከደምና ከስጋ ጋር እንዳልሆነ፣ ይጥፋ የሚባል ንጉስም ይሁን መሪም ይሁን ህዝብም ይሁን እንደሌለበት፣ በፖለቲካ አመለካከት ከሆነ ሌላ ጉዳይ ነው። አንድ ሰው ግን በሃይማኖትና በእምነት አስተምሮ እንደ አማሌቅ ዛሬም ቢጠፉ የእግዚአብሔርን ቃል ነው የፈጸሙት ብሎ እስከ መናገር ድረስ ሲደፍር፣ አንድ አዲስ ኪዳንን የማያምን ሰው ይህንን ቢል ችግር የለም። አትሊስት አዲስ ኪዳኑ ምን እንደሚል አያውቅም። አዲስ ኪዳን የምህረት ኪዳን፣ የፍቅር ኪዳን፣ በንስሐ ኢየሱስ ክርስቶስ በሞቱ በርባን ነፍሰ ገዳይ የነበረውን በርባን ነፃ እንዲወጣ እንዲለቀቅ እኮ አድርጎታል። ከኢየሱስ ክርስቶስ ጎን የተሰቀሉ ነፍሰ ገዳዮች በምህረት እኮ አንደኛውን አድኖታል። አዲስ ኪዳን ገዳይም የሆነ ወንበዴ በምህረት ማዳን ነው። ይለቁ ይጥፉ አማሌቅ ናቸው አያቶላም እነሱም እንደዚህና እንደዛ ቢሆኑ ብሎ ማለት ይሄ ኮምፕሊትሊ የአዲስ ኪዳን አስተሳሰብ፣ ትምህርት፣ አመለካከት አይደለም። እንደነኛ ሰዎች ናቸው አመካሪ ሆነው የሚመጡት ማለት ነው። እኔ አሁን የሀገር ውስጥን አልናገርም ብዬ ነው። ይሄ ሰውዬ የአማራ ህዝብ መጥፋት አለበት እያለ ሲናገር ነበረ ሶሻል ሚዲያ ላይ። የኦሮሞ ህዝብ ማለቅ አለበት እያለ ሲናገር ነበረ ይሄው ሰውዬ ማለት ነው። እና እሱ ታዲያ ብሉይ ኪዳናዊ ነው አንተ ስትናገር? ኧረ ኤድሞንድ
ኧረ 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 ተውማ አንተዬ ተው ስልህ ይላል የአገሬ ገበሬ። ተው ስልህ እንደ ሰው ሁሉ ባልታጠበ ፊቱ እየወጣ ዝም ብሎ ለመወንጀል ራስህ ስትናገር የነበረው በሀገር ውስጥ ፖለቲካ እንኳን ራሱ አልሰማናችሁም? እንደ ብዙዎች እኮ ክርስቲያኖች ነን ብላችሁ ያላችሁት በዚህ በባለፈው እኮ ጦርነት ኢትዮጵያ ውስጥ በተነሳው እኮ ጦርነት እኮ አየናችሁ። ከአማራም ከኦሮሞም ከትግሬም ከምናምን ነገር የወጣ በሙሉ አየናችሁ እኮ። የተገለጣችሁ ተገለጥ፣ መርዛችሁን ታፋችሁ አየን። ወንጌላ ኤርሚያስ ፈቃደኛ ከሆንክ በብዙ ልረዳህ እችላለሁ። ኪዳንና ኖ እርዳታ አይደለም የምፈልገው እኔ በዛም ቀን ተናግሬ ያለው ዲቤት ነው የምፈልገው። ኤድሞንድዬ እርዳታው ለጊዜ ይቆይ። ዲቤት በእስራኤል ኢራን ጉዳይ ጦርነቱን እስራኤል የምታደርገው ፍትሐዊ ነው አይደለም? ትንቢታዊ ነው አይደለም? ብሉይ ኪዳናዊ ነው? የእግዚአብሔር ቃል ይደግፈዋል አይደግፈውም? ኦኬ ዲቤት ብዬ ጥሪ አቅርቤልሃለሁ። ቴዲ ሐዋሳ ቤት እንድንገናኝ ስታገኙት ይህን ሰው የኤርሚን ዲቤት ተቀበል ብላችሁ በሉት። በመጽሐፍ ቅዱስና በታሪክ እስራኤልን ማለት ነው እና ኢራንን ወር እሰጠዋለሁ እንዲያጠና በመጀመሪያ ከዛ ጦርነቱን እስራኤል የምታደርገው ፍትሐዊ ነው ፍትሐዊ አይደለም ብሎ የሚለው ማለት ነው። ኖ ግሎሪያ ብዬ አሁን እንደዛ አይደለም። ኖ ቆይ በጣም ብዙ ጊዜ እንትን ሲደነፋ ነበር እስራኤል ላይ እኔ ነኝ ሁሉን ነገር የማውቀው በእኔ በኩል ካላለፈ በስተቀር እያለ ሲል ነበር። እኔ ዲቤቱ ነው ፈልገው። እኔ አሁን ኤድሞንድ እኔ አንተን እርዳታ አልፈልግም። ምን ያደርግልኛል? ዘረኝነት ውስጥ የተዘፈቀ ፖለቲከኛ የሆነ ሰው ለእኔ ምክር ሊሰጠኝ ማለት ነው። ነው ዘረኝነት ውስጥ የተዘፈቀ አማራሁን፣ ትግሬ፣ ኦሮሞን፣ ከምባታ፣ ወላይታውን፣ ሀዲያ አይመለከተኝም። ዘረኝነት ውስጥ የተደፈቀ ጴንጤ እኔ ሊመክር መብት የለውም፣ አይችልም። ምክርን ፍለጋ ከሱ አልሄድም። አይምሮን ያስተካክል፣ ልቡን ያስተካክል። ሰው በእግዚአብሔር መልክና አምሳል የተፈጠረው አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ብዬ በፍጹም አልለይም። ምድር ሁሉ ዓለምና በሷ ውስጥ ያለውን ሁሉ ጌታ ፈጥሯል። አለቀ። እና ያንተን እርዳታን ያልፈለግኩ ስፔሻሊ አዲስ ኪዳን ምን እንደሆነ ለማወቅ ፈቃደኛም ካልሆንክ ከሚያውቁ ሰዎች ጠጋ ብሎ አለበለዛ ምናልባት በሚዲያው ላይ አንዳንድ ጊዜ እንደው ማንም የቆመ መስለው እንዳይወድቅ ይጠንቀቅ ነው። አንዳንድ ሁሉም አስተማሪዎች ብዙዎቻችሁ መካሪ ለመሆን አትምጡ። እሺ እኔ በጣም በዚህ በኢትዮጵያ ፖለቲካ ውስጥ በጣም ብዙ ነው የታዘብኩት። አማራ ሆኖ ትግሬውን መጥፋት አለበት ሲሉ የነበሩ በጣም ብዙ ማቃቸው አሉ። የትግሬ ሕዝብ መጥፋት አለበት ሲራገሙ የነበሩ ሰዎች አውቃለሁ። ከፌስቡክ ጀምሮ ፌስቡክ ሁሉ ጨምሮ ማለት ነው። እንዴት እያሉ ህዝብን ለህዝብ ሲረግሙ ማለት ነው። አልቅሽ የጸለይኩበት ቀን አለ። እውነቴን ብዬ እኔ ገሙ ማለት ነው። ምን አደረገ የትግራይ ህዝብ ምትረግመው? ምን አደረገ የአማራ ህዝብ ምትረግመው? የጠገበ ፖለቲከኛ እዛው እርስ በርሳቸው የሚረጋገጡበት እዛው ይረጋገጡ። የኦሮሞን ህዝብ የምትረግመው ህዝብን እንደ ህዝብ ማለት ነው። አንተ እንደዛ ብለው ከሚሉ መካከል አንዱ ነበርክ። ምን አደረገና ነው የአማራ ህዝብ መጥፋት አለበት ተብሎ የሚባለው? የትግሬ ህዝብ መጥፋት አለበት እንደ ህዝብ መባል ያለበት ለምንድን ነው እኮ ነው ብዬ የምለው። ህዝብ የእግዚአብሔር ነው። የጠገበ ፖለቲከኛ እዛው እርስ በርስ ይናጭ። ወያኔ፣ ፋኖ፣ ጋኖ፣ ኦነግ ሸኔ፣ ብልጽግና ዋት የዛው ይናጭ። ህዝቡ ለቀቅ አድርጉት። ህዝቡ የእግዚአብሔር ነው። እንደዛ ብለህ ስትል የምትውል ሰውዬ መተህ በኢራንና በእስራኤል ጦርነት መካከል ምክር እኔ ልሰጥ እፈልጋለሁ፣ አዲስ ኪዳን ብሉይ ኪዳን አታውቅም ትለኛለህ? አይባልም። መጀመሪያ የምታወራውን ሰውዬ ማን እንደሆነ ማወቅ አለብህ የሚለው ለዚህ ነው።
እና በጣም ነው የደነገጥኩት። የፖለቲካ አቋሜ ነው ቢል ችግር የለብኝም። የፖለቲካ አመለካከቴ ነው ቢል ችግር የለብኝም። ይሄን ግን መጽሐፍ ቅዱሳዊ ስላደረገው ነው። እኔ ፖለቲከኛ አይደለሁማ። እኔ የእግዚአብሔር ቃል ሰባኪ ነኝ። ጉዳዩ መጽሐፍ ቅዱሳዊ ነው። የማን የኢራንና የእስራኤል ጉዳይ መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው። ልብ በሉ፣ መንፈሳዊ ነው። ከድሮ ዘመን ጀምሮ እስካሁን ሰዓት ድረስ ፖለቲካማ አይደለም። እኔ ፖለቲካ ቢሆን እጄን አጣጥፌ ይቀመጣለሁ፣ ምን አገባኝ ብዬ ይቀመጣለሁ። መጸለይ ካለብኝ ጸልያለሁ ማለት ነው። ያው አንዳንድ ጊዜ ህዝብን እንደ ህዝብ እንደዚህ እንኳን የሚናገሩት የሀገራችን ነው የኢትዮጵያ ነው እንኳን ራሱ እንኳን ገብቼ እንኳን እንደ ፖለቲከኛ እንደዚህ ምናምን ነገር ብዬ አይደለም። ሀሳብ ግን እሰጣለሁ። የብልጽግና መንግስት ይሁን አብይ ይሁን መለስ ይሁን ደርግ ይሁን ትክክል ያላደረገውን ትክክል አይደለም፣ ትክክል የሆነው ትክክል ነው እላለሁ። ከማናቸው መንግስታት መልካምም መጥፎም ነገር አለ። እኔ እስካሁን ድረስ በቅርብም በርቀትም ያሉት ጠቅላይ ሚኒስትር መለስ ዜናዊ አሁን እሳቸው ሞተዋል። አልፈው ዘሮቻቸውን ሁሉ ጭምር የሚራገሙ ሰው አሉ። እንዴ አይባልም እኮ ወንድሞች እናቶቼ፣ ለምን እንዲህ ትላላችሁ ብዬ ያልኳቸው ሰዎች አሉ፣ በአካልም በሚዲያም ላይ። ለምን እሱ ነው እንደዚህ አድርጎ እሱ ነው እንደዚህ አድርጎ። እንደ አንድ ፖለቲከኛ ታዲያ ውቀሰው። እሺ ሙት ወቃሽም ከሆንክ ውቀሰው። አልፎ ተርፎ ዘሩን ምናምን ነገር ኖ፣ እንዲህ አይነት ጭፍንነት የለም። ኖ ብራዘር። ደግሞ ጠቅላይ ሚኒስትር መለስ ዜናዊ ብቻ አይደለም ሲያጠፋ የነበረው በዚህ ምድር ላይ የኢትዮጵያ መንግስታት በሙሉ የነበሩትም አጥፍተዋል፣ ያለፉትም አጥፍተዋል፣ አሁንም ያሉት አጥፍተዋልም፣ ያለማሉም ያጠፋሉ። የአብይ መንግስት ልማት ብቻ ነው እንደሚሰራው፣ ጥፋት አያጠፋም? ያጠፋል። ጥፋት ብቻ ነው ደግሞ ያጠፋው፣ ልማት ሳይሰራም ይሰራል። መለስስ እንደዛ አልሰራም? ሰርቷል። በዘመኑ በመለስም ዘመን ጥፋት አለ፣ ልማት አለ። ፋክት። እንኳን በመለስ ዜናዊና በአብይ መንግስት ውስጥ አይደለም በዳዊት መንግስት ውስጥ እንኳን ስህተት ተገኝተዋል። ቻለው እንደ ልቤ የተባለው ይዲዲያ ተብሎ የተጠራው ሰለሞን እንኳን እንደ ልቤ የተባለው ዳዊት ይዲዲያ የተባለው ልጁ ሰለሞን እንኳን በመንግስታቸው ውስጥ ስህተት ተገኝተዋል። በመንግስት ውስጥ ስህተት የማይገኝ የእግዚአብሔር መንግስት ብቻ ነው። የክርስቶስ መንግስት ብቻ ነው፣ ስህተት አይገኝበትም። ፍትህ እንደ ውሃ የሚፈስበት መንግስት ነው የክርስቶስ መንግስት። በዳዊት መንግስት ውስጥ ግን የፍትህ ጉድለት ነበር። ከዚህም የተነሳ ነው ልጁ አቢሻሎም ተነስቶ በዳዊት መንግስት ላይ እኔ እኮ ማንም እንደው የተበደለ ቢኖር ወደ እኔ ቢመጣ እኔ ጥሩ አድርጌ ፈርድለት ነበር ከአባቴ ይልቅ እያለ ሲናገር የነበረው ማለት ነው። ከዚህም የተነሳ ነው አቢሻሎም በዳዊት ላይ ተነስቶ አምጾበት መፈንቅለ መንግስት ሊያደርገው የሞከረው ማለት ነው። ስህተት አለባቸው አይደል? አዎ ስህተት አለባቸው የምድር መንግስታት። እንግዲህ ታጩ ዳዊት እንደ ልቤ የተባለ ሰለሞን ይዲዲያ ተብሎ የተባለው እንኳን በሱ መንግስት ውስጥ ስህተት ነበረ ተገኝቷልም። እንኳን በመለስ እንኳን በአብይ እንኳን በመንግስቱ ወይ እንኳን በምናም ነገር ማለት ነው። ስለዚህ መንግስታት ለሀገር መልካም አድርገዋል፣ መጥፎም ነገር አድርገዋል ሁላቸውም። አፄ ሚኒሊክ ኢትዮጵያን ገሏት ሄደ፣ በጣም ነው የሚያሳዝነው ይላሉ። አፍክን ያዝ፣ አፍክን ያዝ። ንጉሱ ኢትዮጵያን ገለዋት ነው የሄዱት። እውነት ለኢትዮጵያ መልካም ነገር አፄ ሚኒሊክ አልሰሩም? ሰርተዋል፣ ሰርተዋል። አፍክን ያዝ። ይሄ ዝም ብሎ በስሜት ፈረስ ላይ ወጥቶ እንደ መጋለብ አይደለም። አፋችሁን ያዙ ወንድሞች እናቶች፣ ነውር ነው። አፄ ዮሐንስ ለኢትዮጵያ አንድነት የሰሩት የለም? አፄ ቴዎድሮስ የሰሩት የለም? አለ። እንደዚሁም በዘመናቸው ደግሞ መጥፎ ነገርም አልሰሩ? ሰርተዋል። በእውቀትም ያለ እውቀትም ማለት ነው። ስለዚህ ሚዛናዊ ይሁን፣ ሚዛናዊ ይሁን። መንግስቱ ኃይለማርያም ለኢትዮጵያ ምንም የበጀው ነገር የለም ይለ ብራዘር። እኔ ሀገር እንኳን ብትሄድ ደቡብ ምስራቅ ኦሮሚያ ክልል ላይ ብትሄድ በመንግስቱ ኃይለማርያም ዘመን ነው አንድ መዓት የደን ክምችት ከምስራቅ አርሲ እስከ ምዕራብ ሐረርጌ ድረስ ማለት ነው። አንድ መዓት የደን ክምችት የተተከለው በደርግ ዘመን ነው። መሬት ላራሹ የተባለው በደርግ ዘመን ነው። ከዛ በፊት ባላባቶች ነበር የያዙት።
መሀይምነት ይጥፋ ብሎ ትምህርት ቤት እኮ መሰረተ ትምህርት ገጠር ድረስ ሁሉ አስገብቶ ነበር። የሚበረታታ እኮ ነበር ብራዘር። ገበሬው እንዲጽፍ አድርጓል ማለት ነው። ደግሞ ይዛነው ያህል ደግሞ ያጠፋዋለን። ምን ልላችሁ ነው? መንግስታት ሲመጡ ለምድር ለህዝባቸው መልካምም ነገር ሰርተዋል፣ መጥፎም ነገር ሰርተዋል። ምናልባት ሲመዘን አንዳንዶቹ ጋር መልካም ስራቸው የበዛ ሊሆን ይችላል፣ ክፋታቸው ያነሰ ሊሆን ይችላል። አንዳንዶቹ ጋር ደግሞ ክፋታቸው የበለጠ ሊሆን ይችላል፣ መልካም ነገራቸው ያነሰ ሊሆን ይችላል። ካልሆነ በስተቀር ሰው ብራዘር፣ ሰው ከመጀመሪያው ጀምሮ እስከ ወዲያኛው ድረስ ትክክልም አይሆንም፣ ስህተትን ይሰራል፣ በወደቀ ተፈጥሯዊ ማንነት ውስጥ ስላለ ማለት ነው። ስለዚህ አይባልም። አሁን ኤድሞንድ የተቸገረው በእስራኤልና ኢራን ጉዳይ ገብቶ አይታችሁት ከሆነ ምን ያህል ጽንፈኛ እንደሆነ መብቱ ነው፣ ይችላል። ሲገባ እንደዚህ ባክግራውንድ ከበስተኋላ አድርጎ በሙሉ የሚያሳየው የኢራንን ጀረናሎች ነው፣ ያለቁትን ጀረናሎች። ነፍስ ይማር ብለናል። ኤድሞንድ ነፍስ ይማር ብለናል። ነፍስ ይማር ብለናል። አንተ የእስራኤል ህፃናትና የእስራኤል ትውልድ ሲጨፈጨፍ ታላግጣለህ። ኢራን ግን ብለህ እንደፈለክ ትፋንናለህ። ስንት ወር ሙሉ አይቻለሁ፣ ሚዲያ ላይ ስላለ ማለት ነው። መልስ መመለስ ስላለበት ገብቻ አውርቻለሁ። አቅም ካለህ ዲቤት ጥሪ ጠርቻለሁ። ኦኬ፣ ዲቤት ጥሪ፣ በእስራኤል ጉዳይ ዲቤት ጥሪ። ጥሪውን ተቀበለኝ። ለእኔ ምክሩን ተወና ጥሪውን ተቀበለኝና ቴዲ ሐዋሳ ቤት ተገናኝተን የእስራኤል ጦርነት ፍትሐዊ ነው ፍትሐዊ አይደለም፣ ከዘመን ፍጻሜ ጋር በተገናኘ የነቢያቱ ቃል ምን ይላል? ምን ይላል? ያው ኤድሞን ቤት ድረስ መጥቼ ነው ቤት ጥሪ የጠራው። ብትቀበለኝ መልካም ነው። በእውነት እለምንሃለሁ፣ ቤት ጥሪውን እንድትቀበለኝ ተንበርክኬ እለምንሃለሁ። ና ግባ፣ ሜዳው ላይ እንገናኝ። የእስራኤል ጦርነት ፍትሐዊ ነው ፍትሐዊ አይደለም፣ መጽሐፍ ቅዱሳዊ ነው አይደለም፣ ከዘመን ፍጻሜ ጋር እንዴት ይታያል? ከመሲሁ መምጣት ጋር እንዴት ይታያል? የዚህ ጦርነት እድገቱ ሄዶ ሄዶ ወደ ምን ደረጃ ላይ ይደርሳል? ኦኬ፣ ምክሩ ይቅር። አይ እነዚህ የሚጠፉት ሰዎች አማሌቅ ናቸው። አማሌቅ ደግሞ በመጽሐፍ ቅዱስ በአንደኛ ሳሙኤል ይጥፋ ተብሏል። ስለዚህ አሁንም ቢያጠፏቸው ልክ ናቸው ነው ያለው። የእግዚአብሔርን ቃል ፈጽመዋል ነው ያለው። ደንግጫለሁ በጣም። ለምን በጣም ነው ትደነግጣለህ? የደነገጥኩት። በቃ አንድ የአዲስ ኪዳን አማኝ ደግሞ አገልጋይ ወይ ስላለኝ ነው የደነገጥኩት። ምዕመና ነኝ ቢለኝ አትሊስት ወደፊት ተምሮ ይደርሳል ብዬ አትሊስት ተስፋ ይኖረኛል። አገልጋይ ከሆነ የእሱ መሳት ብቻ ሳይሆን እሱ የሚያስታቸው እጅግ በጣም ብዙ ሊኖሩ እንደሚችሉ ገምታለሁ። እሺ፣ ያስደነገጠው ምንድነው? ዘግይታችሁ የገባችሁ ሰዎች ልብ በሉ። መግቢያው ላይ ወደዚች እመልሳለሁ፣ ወደዚህ ጋር እመልሳለሁ። መግቢያው ላይ ምንድነው ያወራኝ? ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንደማጥፋው ብሎ ይላሉ ይላል። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለእነማ ይሰራል ነው ያልኩት? ለእነማ ይሰራል ነው ያልኩት? ለእነሱ ይሰራል ለማለት እስራኤላውያኑ። ምክንያቱም የአዲስ ኪዳንን ጌታ ኢየሱስ ክርስቶስን ሁሉም አይቀበሉምና ማለት ነው። ቅሬታዎቹ ያሉቱ ናቸው እንጂ የሚቀበሉቱ አብዛኛው አይሁዳዊ አይቀበሉትም ጌታን እንደ መሲህነት። በብሉይ ኪዳን ላይ ናቸው ያሉት። አዲስ ኪዳን የሚባል ነገር አያውቁም። ኢየሱስን አይቀበሉም። ኢየሱስ እንደተወለደ ከመካከላቸው ቢያውቁም ግን እሱን አዳኝ ነው መሲህ ነው ብለው የተቀበሉቱ ቅሬታዎቹ ናቸው እንጂ ያሉት አብዛኛው ግን እንደ ኔሽን እንደ ህዝብ ግን አልተቀበሉትም። ስለዚህ የሳሙኤል መጽሐፍ ምዕራፍ 15 ላይ የሳሙኤል መጽሐፍ ብቻ አይደለም፣ ብሉይ ኪዳን ላይ እስራኤል ከአሕዛብ መንግስታት ጋር ስላደረገችው ጦርነትና ስለምታደርገው ጦርነት መጽሐፉ ይፈቅድላታል አይፈቅድላትም ነው ወገኖች። ከታይ ጻፉ። መጽሐፉ ይፈቅድላታል አይፈቅድላትም? እኛ የተቀበልነውን አዲስ ኪዳንን የግድ ይቀበሉ ብለህ አትበል። ቢቀበሉ ደስ ይለኛል። እኔም ወንጌል የምሰብካቸው ለዚህ ነው። ደግሞ ጌታ እግዚአብሔር ይባረክ፣ ሰብኪያቸው ጌታን የተቀበሉ አሉ። ይፈቅድላታል አይፈቅድላትም? ብሉይ ኪዳን ከሙሴ መጽሐፍት እስከ ሚልኪያስ ድረስ እስራኤላውያን ይፈቅድላቸዋል? ማቴዎስን የግድ ተቀበል ትለዋል? እንደ አይቀበልልህም። ይፈቅድላቸዋል አይፈቅድላቸውም? ይፈቅዳል። ይህን እኮ ግልብ የሆነ እኮ ጴንጤ ነው። እኛ አሁን ግራ ያጋባል። እንደሱ አይነት ማለት ነው። ቁጭ ብሎ የማይማሩ የማያውቁ አየ ግድ የሉቃስን መቀበል አለብህ። ሉቃስን እነሱ አይቀበሉልህም። ቢቀበሉ ደስ ይለኛል። ቢቀበሉ አየህ ለእነርሱ ይፈቅድላቸዋል። ለእኔ ያልኩኝ ኖ። ያው ጥያቄውን ስሙት።
ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? አያውቀውም። አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15 ተቀብሏለህ ወይ? አሁን ይቀበለዋል። እግዚአብሔር ያምላካል ፋክት ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬላለሁ። ለምን እቃወማለሁ? 4 ነጥብ እቃወማለሁ ብሎ የሚል ጴንጤ ካለ ይምጣና ያወራ ከኔ ጋር። ሳሙኤል ነው የምትቃወመው ወይስ በሳሙኤል በኩል በባሪያው በኩል የተናገረውን እግዚአብሔር ነው የምትቃወመው አንተ? የእግዚአብሔር ቃል ከ1000 ዓመት በኋላ ኤክስፓየርድ ሆኖ የሚጠፋ አዲስ ኪዳን ላይ ሲመጣ የብሉይ ኪዳን ቃል የተረሳ የሸተተ የገማ የበሰበሰ ሆኖ ይቀር ይመስላል? እግዚአብሔር ስለ እስራኤል የተናገረው እግዚአብሔር በአሕዛብ መንግስታት ላይ የተናገረው በባሪያዎች አቅም ይጠይቃል። አቅም ይጠይቃል። ማንም ሰው እስራኤል የምታደርገው ፍትሐዊ ይኸው እኔ ኦፊሻል ጥሪ አቅርቤያለሁ። ኤድሞንድ ቴዲ ሐዋሳ ቤት እንገናኝ። አንተም ቢካልክ ሌሎች ልታወሩ የምትችሉ ካላችሁ ከእስልምና ከጁዳይዝም ከየትኛውም ሁን ከጴንጤ ከካቶሊክ ከማናቸውም ሁኑ እስራኤል የምታደርገው ጦርነት ቢብሊካል ነው አይደለም? ትንቢታዊ ነው ትንቢታዊ አይደለም? ከነገረ ፍጻሜ ጋር እንዴት ይታያል? ና እግዚአብሔር በእረኞች ማሳፈር ልማዱ ነው። በዚህ እረኛ ያሳፍርሃል። ዲቤት ጥሪ አቅርቤ እላለሁ። ዲቤት ጥሪውን ተቀበል እንጂ ኔታንያሁ እያሉ መሳደብ አይደለም። ፓርላማ ላይ ያልጸደቀን ነገር ያውም እሳቸውም ያልተናገሩትን ነገር ማለት ነው። አንድ የተናደደ አይሁዳዊ ገብቶ ቤትህ አግባብ ያልሆነ ነገር ስትናገር እስራኤል ደመጣጭ ነው እያልክ ስትናገር ገብቶ አንድ አይሁዳዊ ተናግሮ ሊሆን ይችላል። ያ እንደ አይሁዳዊ ገብቶ ስለተናገረ የእስራኤል ሕዝብ ግን እንደዛ ተናገረ፣ መንግስት በቃ በፓርላማ ደረጃ ጸደቀ ተብሎ አይባልም። እስራኤልን እንደ ሕዝብ እናጥፋ ብሎ ያለውን የአያቶላን መንግስት አትቃወሙ እኮ። እኛን ቁጭ ብለን እጃችንን አጣጥፈን እንደ ሂትለር ማለቅ የለብንም። ሂትለር እንደጨረሰ ማለቅ የለብንም። ስለዚህ ራሳችንን እናስጠብቃለን ብለው ያሉትን እስራኤላውያንን ግን ተነሳችሁ ትቃወማላችሁ። በየዕለቱ ግን ሞት ለእስራኤል እያለ ከቴህራን ፓርላማ ላይ በየቀኑ ነው የሚናገረው። እሱን አትቃወሙ። ግብዝ ጴንጤ ሁሉ ማለት ነው። ግብዝ ኦርቶዶክሳዊ አትቆምም። በጽድቅ ፊት አትቆሙም። ና ተቀበል ዲቤት ጥሪውን ዓለም እየሰማ በባለፈው 25,000 ሰው ላይቭ ቀጥታ ስርጭት እየተላለፈ ዲቤት አድርጌያለሁ እዛ በሃይማኖት። አሁንም ይሄ መንፈሳዊ ስለሆነ ና እኔ ወንጌላዊ ነኝ። አዎ ፔንቴኮስታል ነኝ፣ ወንጌላዊ ነኝ። ካሪዝማቲክ በመንፈስ ቅዱስ የጸጋ ስጦታ አምናለሁ። የአዲስ ኪዳንና የብሉይ ኪዳንን አስተምሮት ለይቼ ማቅ ነኝ። ኦኬ እስራኤል ለምታደርገው ጦርነት ግን ፍትሐዊ ነው አይደለም ብሎ የሚያወራ ሰው ካለ መምጣት ይችላል። የሚያወራ ሰው ካለ መጥቶ ማውራት ይችላል። በእውቀት አቅም ይጠይቃል። ብራዘር አቅም ይጠይቃል። ና ታናክን ከሆነ ታናክ ላይ እናወራለን። እዚህ መካከለኛ ምስራቅ የተቀመጠ አውሮፓውያን አረብን ለመግዛት ብለው ለቃቅመው ያመጡት ህዝብ አይደል እንደ እያላችሁ ንቀታችሁን የምትናገሩት? እስራኤል የሚባል ህዝብ እኮ ቀጠፋ የለም። እና አሁን እነዚህ እዚህ የተቀመጡ እኮ የተባሉት አሁን እዚህ መካከለኛው ምስራቅ ላይ ያሉት በፍልስጤም ምድር የተቀመጡ ይላል። የቱ ጋር ነው የፍልስጤም ምድር ብሎ የሚል ያለው መጽሐፍ ቅዱስ? እግረ መንገድ ልጠይቅ። አንዳንዶች አመራልን እያላችሁ አውደ ምሕረት ላይ ሁሉ እንኳን ጭምር ፓስተሮች ሰምተናል። ኢየሱስ በፍልስጤም ምድር ተወልዶ ይላል። ዳርያስ ኮተታም ትውልድ የቱ ጋ ነው በፍልስጤም ምድር ኢየሱስ ተወለደ ብሎ የሚልህ ማን የተናገረ ነቢይ? አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ህዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ብለው ነው እነ ሚክያስ ትንቢት ሲናገሩ ያየኑ አባቶቼ ነቢያት። ከኤፍራታ ምድር ነው ይወጣል ተብሎ የተባለው።
በፍልስጤም ምድር ተወልዶ ይልላል። ተወለደ በፍልስጤም ምድር ተወልዶ በፍልስጤም ምድር ያድጋል ብሎ ያለ የትኛው ነብይ ነው? ከሞሼ እስከ ሚልኪያስ ትጠሩልኛላችሁ። ያገናኘኝ ጌታ ኢየሱስ ሜዳው ላይ ዘመኑ የእውቀት ነው። በፍልስጤም ምድር ተወልዶ ይሉልሃል። ወንድሞቼ ናቶቼ፣ ኢየሱስ በፍልስጤም ምድር አልተወለደም። የተወለደው በይሁዳ ቤተልሔም ነው። አቤት፣ በይሁዳ ቤተልሔም ነው። በኤፍራታ ነው የተወለደው። በይሁዳ ቤተልሔም አውራጃ፣ የይሁዳ ግዛት የቤተልሔም አውራጃ በኤፍራታ ባለች በትንሽየዋ በሚጢጥየዋ በናባባ እሴይ መንደር ነው የተወለደው። 4 ነጥብ። አባቶች የነቢያት እንደዚህ ነው ያስቀመጡት። ኦኬ፣ እንደዚህ ነው። ጥርስህን ማስነክስ ከንፈርን ማስነክስ ማለት ነው። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበለዋል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት ብዬላለሁ። ለምን እቃወማለሁ? ያላለቀ አማሌቃዊ ካለ ያንን ቃል እፈጽማለሁ ብለው ካሉ ትክክል ያደረጉት ማለት የአምላክን የእግዚአብሔርን ቃል ነው የፈጸሙት። አይ ይህማ ተገቢ አይደለም ብለህ ካልከኝ እግዚአብሔር በሳሙኤል በኩል የተናገረው ከኢየሱስ ክርስቶስ ሞት በኋላ ኤክስፓየርድ ሆኗል ብሎ የሚል ቃል ካለ አምጣ። እንዴ እሱ እኮ ረሳው። በቃ እሱማ ለጊዜው ነበረ የተናገረው ብለህ በለኝ። የእስራኤልን አምላክ ያኔ በሳሙኤል ዘመን ያኔ የዛሬ 3000 ዓመት ምናምን ነገር ላይ እና እሱማ እኮ ተረሳ እኮ ብለህ አንተ የእግዚአብሔርን ቃል ለማስረሳት ማነህ? እኔ ማነኝ? እግዚአብሔር ካፉ ቃሉ በጽድቅ ወጥቷል። አለቀ። እግዚአብሔር አሁን እዚህ ገስት ላይ እዚህ ያለን 387 ሰው 390 ሰው መጥፋት አለበት ብሎ ቢወስን ጌታ ማለት ነው። እናንተን አሁን እዚህ ያላችሁት ማለት ነው። መጥፋት አለባቸው ብሎ ጌታ ቢወስን ትክክል ነህ ጌታ ነው ብዬ የምለው እኔ ሼሞኒው አልለውም። እሱን እንደ ሰው ትክክል አይደለህም ብዬም አልለውም። ለማለትም ፍቃድ የለኝም መብትም የለኝም። እንዴት ያው እንግዲህ አባቶቼን ልጥቀስላ። ነውር አይደለም እንዴ? ነውር እኮ ነው። ያው 4:35 ላይ ምን እንደሚለኝ እንዴት እግዚአብሔር ግን አሁን ምን ዳውን ብዬ መንግስታትን ሰዎች እንደሚቃወሙት እኔ እንደዛ ጌታን አልቃወመውም። ትክክል ነህ እግዚአብሔር አንተ ጻድቅ ነህ ነው ብዬ የምለው እንደ ነህምያ። ምንም መሞታችሁ ቢያሳዝነኝም ጻድቅ ነህ ግን ጌታ ሆይ ነው ብዬ የምለው። ዘመኑ ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳሁ አእምሮዬም ተመለሰልኝ ይላል። አእምሮን ያጣ ትውልድ ነው። አየህ ብዙ ነገር የሚያጠፋው ድንጋይና ከብርና ከእንጨት የተሰሩ ጣዖታትን ያመልክ ነበር። ለግርማ የሰራው ታላቂቱ ባቢሎን አይደለችም ብለው ያስባሉት እኮ እነኚህ አማልክቶች ናቸው። አእምሮን ወስደውበት ልቡን አጥፍተውበት ማለት ነው። አእምሮ የተመለሰልኝ አለ። ጥሩ ነው። ልዑልንም ባረከው። እሰይ ደግ አድርገሃል። አየህ አእምሮ ሲመለስ ልዑሉን ነው የምትባርከው እንጂ የባቢሎናውያንን ጣዖታት ፋናራክ፣ ሙስኩ፣ ማርዱክ የተባሉትን ኢሽታር፣ ናባው የተባለው ቤል እነሱን ማምለክና እነሱን ማክበር ትተዋለህ። ልዑልን ትባርካለህ። ቴንኪው ለዘላለም የሚኖረውን አመሰገኑ። ማን ይባላል? የአብርሃም አምላክ። እኩለ ሌሊት ሆነ አየህ ጩጩ አለኝ ውስጤ። የአብርሃምን አምላክ ታመሰግነዋለህ። አከበርኩትም ይላል። ግዴታ ነው። ላታከብረው ነው እንዴ? ሳር አስግጦ ያስከብርሃል። እምቢ ካልክ ልማዱ ነው እግዚአብሔር። እንዴት ሰውን ሳር ታስግጣለህ? ማንም ሰው ሊለው አይችልም። ማንም አብርሃም ሊለው አይችልም።
በፊቱ በትህትና ቆሞ ሰዶምና ገሞራ ሊያጠፋ እንኳን በፈለገ ሳለ አመድና አፈር ሰውን አንድ ጊዜ መናገር ጽድቀ እግዚአብሔርን ነው የምንናገረው። አንድ ጊዜ ጀመሩ እና እባክህ አታጥፋው ነው ብሎ ልመና ነው እንጂ ትክክል አይደለም አንተ እንዴት ታጠፋለህ ምናምን ነገር አላለውም። ሊልም አይችልም። አብርሃም ምንድነው? አመድና አፈር ነው። ያን ታላቅ ኪዳን የተሸከመ አባት እዚህ ፕላኔት ላይ ዓለም ቢንፏቀቅ የዚህን አባትን ያክል እግዚአብሔር ያከበረው የለም። ሲያከብረው አምላክ ልጁ ሆኖ እንዲወለድ በዚህ ሽማግሌ ቤት ወሰነ። አይገርምም? የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። ሎርድ የሸዋሁ አዶን የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። እስከዚህ ድረስ ነው የወደደው። እሱ እንኳን ራሱ መብት የለውም በትህትና ከመጠየቅ በስተቀር። አከበርኩት፣ ግዛቱም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና አለ። እሰየው። እንዲህ ተናገር ናቡከደነፆር። ሁለተኛ እቺ ለግርማ የሰራት ባቢሎን አይደለችም ብለህ ከእንጨት የተቆረቆሩ በመሮ አይን የወጣላቸው በመሮ ተቆርቁሮ ጆሮ የወጣላቸው ሊሰሙ የማይችሉ በድና ማለት በቫርኒሽ የተለቀለቁ በከብቶቻቸው ትከሻ ላይ ተሸክመዋቸው የሚሄዱ ዕጣንና የእንስሳ ደም ምናምን ነገር ፈርስ ምናምን ነገር የሚረጩላቸው ሊያድኑ አይችሉም። ከጥፋት ሊያድኗት አይችሉም። ባቢሎንን ቅጥሯን ከመፍረስ ሊያድኗት አይችሉም። እንዴት ነው የማወራው? አይችሉም። ለዘላለም የሚኖር አምላክ አለ፣ ሚስጥርን የሚገልጥ አምላክ አለ ብሎ ዳንኤል ጠቁመዋል። የት ነው መኖር ያለ? በሰማይ ብሎ ጠቁሟል። ይሄ በምድርስ ያለው ቅራቅንቦ ምድር ሁሉ የተሸከመቻቸውን ጣዖቶቿን አራክፋ ወደ ልዑል እግዚአብሔር መመለስ አለባት። አጭርና ግልጽ። ከዛስ ይሄንን ሲያደርግ ሳር ሲያስግጠው ናቡከደነፆርን ከዙፋን ላይ አውርዶ ልቡን አሳጥቶ እንደፈለገ ጥፍር እንዲያበቅልበት ምናምን ነገር ሲያደርግ በማለዳ ጠል እንዲረሰርስ ሲያደርግ እግዚአብሔር ጻድቅ አይደለም እንዴ? አዎ። አንተ ግን እግዚአብሔር ግን ምንድን መካሪ አጣ ብሎ የሚለው አለ? ማንም የለም። የያዕቆብን ንጉሥ ተሳስተሃል ብሎ ሊለው የሚችል የለም። በሱ ዘንድ በስተት የተደረገ በስተትም የተነገረ የለም። ፋክት ውስጥ የተቃጠለብኝ አንተ የለም እኮ ነው ብዬ የምልህ የለም። ተሳስተሃል፣ በስተት ነው ያደረግከው፣ ሁለተኛ እንደዚህ እንዳታደርግ ብሎ ሊለው የሚችል የለም እግዚአብሔርን። ለምን? ልዑል ነው። እናስ ምን አለው? በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በማን ዘንድ? በእግዚአብሔር ዘንድ ማለት ነው። በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። ማነው እንደ ምናምን የሚቆጥራቸው? እግዚአብሔር። ኤርምያስ እዚህ የሚያወራውን ሰውዬ ምናምን ብሎ መቁጠር መብቱ ነው እግዚአብሔር። አንተን፣ አንቺን፣ እናንተን ምናምንቴ ብሎ ቢልህ መብቱ ነው። ለምን? የእጁ ስራ ላይ የፈለገውን ነገር መናገር ይችላል። ከፈለገ ሊያፈርስ ይችላል። እምቦጭ አድርጎ ብትንትንን ሊያጠፋው ይችላል። ይህን ስጋ እያየኸው ወደ ፈሳሽነት ቀይሮ ከመኖር ወደ አለመኖር ሊያጠፋው ይችላል። መብትና ስልጣን በእጁ ነው። ኢሳይያው እንደዛ ነው ያለው። ፋክት። ስማ፣ ጽድቀ እግዚአብሔርን እንደ ምናምን ይቆጠራሉ በእግዚአብሔር ዘንድ በምድር የሚኖሩት ነው። ለዚህ እኮ ነው ዳዊት ገብቶት ታከብረው ዘንድ ሰው ምንድን ነው አለ። ገብቶታል ዳዊት። እኔስ ማነኝ ቤቴስ ምንድን ነው አለ። ዴቭ አንተ ገብቶሃል። በዚህ ዘመን ያለ ትውልድ ስንት መጽሐፍ እየተነበበ እንኳን አልገባውም። እግዚአብሔር ማን ነው ለምን እንዲህ ያደርጋል ብሎ ይላል። አንተ እግዚአብሔርን ለምን እንዲህ ታደርጋለህ፣ ለምን እንደዚህ ትሰራለህ ተብሎ አይጠየቅም። ይኸው ታላቁ ነቢይ ዳንኤልም እንደሚል በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። ከዛስ እንደ ፍቃዱ የሆነውን ነገር ሲያደርግ እጁን የሚከለክላት አታድርግ ብሎ ወይስ ምን ታደርጋለህ ብሎ የሚለው የለም። 4 ነጥብ። ወደ ቤት ተበተን፣ ምሳህን ብላ፣ ቡናን ጠጣ፣ ተኛ። በምህረት ስለራራልህ ነው ሌሊት ተነስተህ ጠዋት የምትነቀው። በምህረት ስለጠበቀ ነው ወጥተህ የምትገባው። እኔም አንተም አንቺም። እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ይላል። የአባቶቻችን የገባቸው የኔ ንጉሥ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ባይከተለው ዳዊት እዛው በቤተልሔም ኤፍራታ በጎች በሚጠብቅበት ቦታ ላይ አንበሳና ድብ እንደ ችፕስ ቆረጣጥመው በበሉት ነበር። አባቱ እሴይ እዛ ሲጥለው ወንድሞቹ በማይደርሱለት ገላጋይ በሌለበት
ኤልያብም ናዳብም ነሳማም በማይደርሱበት በቤተልሔም ኤፍራታ በጎች በሚጠብቅበት ጊዜ የአባቱን 4 እግር በጎች በሚጠብቅበት ሰዓት ላይ እዛ በሞት ጥላ ሸለቆ ውስጥ እንኳን ቤድ አንተ ከኔ ጋር ነህና ክፉን አልፈራም። የነቢያት መንፈስ ሃሌሉያ አለ አልፈራም አለው። ጌታ ስላለ ማለት ነው። የሰነበተው ጌታ ስላለው ነው። ዳዊት 40 ዓመት በንግስና ላይ የቆየው ጌታ ስላለው ነው። ከዳዊት ጦር ከሳኦል ጦር ያስመለጠው ጌታ ስላለው ነው። ከጎልያድ ሰይፍ ያስመለጠው ጌታ ስላለው እኮ ነው ብዬ የምልህ። ከነዛ ከበላተኛ አራዊት ያዳነው ጌታ ስላለው ነው እንጂ ወንድሞች ስላሉት አይደለም የተረፈው። 6 ወንድሞች አሉት። ሽማግሌ አይ ቲንክ መጨረሻ ላይ ቢሞትም ቢበላ የሚበላ ብለው ነው መሰለኝ እዛ እናትና አባቴ ወለዱኝ ጣሉኝ እና ረሱኝ ብሎ አለ። በቃ 6 ትልልቆች አሉት። ምን ያደርግለታል ሽማግሌው? 7ኛ ነው ልጁ እዛ በግ ይጠብቅ ምናምን ነገር ብሎ ሕፃን በግ ታስጠብቃለህ? አንበሳና ድብ በሚሰማራበት ቦታ ሰቃቀን እኮ ነው። የይሁዳ አንበሶች ተብለው የሚባሉ በሚኖሩበት ነው የቤተልሔም ዱር ተብሎ የሚባለው ማለት ነው። ቁጭ በልና አንብብ መጽሐፍ ቅዱስ እሺ። ባልታጠበ ፊት ወጥተህ እስራኤል ምናምን ነገር ብለህ አትበል። ተሰምቻለሁ። የቲክቶክ ላይ ሀያቶላ ማለት ነው። ተረጋጉ። እንደ ፍቃዱ ያደርጋል፣ እጁን የሚከለክላት ምንስ ታደርጋለህ ብሎ የሚለው የለም ይላል። በቃ እኔ የሚገርመኝ ወንድሞች እናቶች፣ ለእስራኤል የተነገረውን ቃል አይደል እንዴ እኛ አዲስ ኪዳን ላይ እያመጣን እየሰበከን ሃሌሉያ ብለን ምለው ብርሃንሽ ወጥቷልና ተነሺ አብሪ ብሏል ጌታ ተብሎ ሲነበብ በኢሳይያስ ትንቢት መጽሐፍ ምዕራፍ 1 ሃሌሉያ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ሃሌሉያ ምትለው እኮ ለእነሱ ለእስራኤል እኮ የተጻፈውን ቃል ነው። ለአንተ ይሰራልሃል። ይሄ ቃል አሁን ይሰራሉ ብሎ አላለኝም? አዎ በደንብ ነው የሚሰራው። ያላለቀ አማሌቃዊ ኖሮ የእስራኤል ሕዝብ አማሌቅ መሆኑን ደርሳበት አጠፋዋለሁ እንኳን ብላ ብትል ትክክል ነው። ተሳስታል ብሎ የሚል ፓስተር ይምጣና ከኔ ጋር ያውራ። ቴዎሎጂያን የተባለ ሼክ ካለ መነኩሴ ካለ ራባይ ካለ ይምጣና ያውራ። ይኸው 11 ዓመት በዚህ ጉዳይ ላይ ጥያቄ ጠይቃለሁ። አንድም ሰው አይመጣም። ግን ቤት ከፍታችሁ ትሳደባላችሁ፣ እስራኤል እያልክ ማለት ነው። እስቲ አንድ ጥያቄ ልጠይቅ እና ወንድምነት ለአንተ ልስጥህ። ቴንኪው። ይሄ ትንቢት ተፈጽሟል አልተፈጸመም? ኢሳያስ መጽሐፍ ምዕራፍ 2 ማለት ነው። አልተፈጸመም አይደለም ነው ኢሳያስ 2 ኢዩኤል 3 ማለት እንጂ ቆይ ኢዩኤል ላይ ነኝ። ቆይ ወንድምነት እሺ፣ ይሄ ትንቢት ተፈጽሟል አልተፈጸመም? አንተ ዝም በል ወንድምነት። እሺ እሺ፣ በሉ ቶሎ ቶሎ ጣል ጣል አድርጉት። ሲፔንዲዎች እንዴት ጌታ እንዲህ ያደርጋል? እንዴት ብለህ ብትለው ተፈጽሟል አልተፈጸመም? ይሄ ትንቢት እኔ ቤቴን ከፍቼ እዚህ 400 ሰው ከበስተኋላ ስንት ሺህ ሰው ተደብቃችሁ እየሰማችሁ ኑ ግቡና አውሩ። የተፈጸመ ትንቢት ነው ያልተፈጸመ ትንቢት ነው? ምን አላችሁ? እርስ በርስ ሲያወሩ ቤት ውስጥ ያላችሁ መልስ የለም። ቄሱም ዝም፣ መጽሐፉም ዝም። መጽሐፉማ ዝም አይልም። እነሱ ቤት ነው ዝም የሚለው። እኛ ጋር ግን ቄሱም መጽሐፉም የሚባል ነገር መጽሐፉ ያወራል፣ እዚህ ቄሱ ያወራል። የተፈጸመ ትንቢት ነው ወይስ ያልተፈጸመ ትንቢት ነው? የለም። አንድ የሚጽፍ ራሄል ከእስራኤል ተፈጽመዋል አለች። ኦኬ፣ በኢዮሳፍጥ ሸለቆ ላይ አወርዳቸዋለሁ ብሎ ያለው እንደዛ ተፈጽሟል። ሪታይ የኢዮሳፍጥ ሸለቆ እዛ
ኢየሩሳሌም አካባቢ ላይ ያለው ማለት ነው ተፈጽሟል። እግዚአብሔር በአሕዛብ መንግስታት ላይ ፈርዷል። እሺ ኦኬ፣ ከዩኤል ወደ ኢሳያስ እንሂድ። ቅድም ወንድምነት ያለው ይሄ ትንቢት ተፈጽሟል አልተፈጸመም? እሺ ወደ ዘካርያስ ላይ ልሂድ። አሰቃያለሁ። በቃ ነቢያቱ ጋር ወስጄ እንደዚህ ክርተት አድርጌ በቃ። እሺ ይሄ ትንቢት ተፈጽሟል አልተፈጸመም? ኦኬ ወደ ሕዝቅኤል እንሂድ። ምንም መልስ የለም። እንጠይቃለን፣ መልስ የለም። እንጠይቃለን፣ መልስ የለም። ትንቢተ ሕዝቅኤል እሺ ምዕራፍ 38 ጀምሮ ማለት ነው። ይሄ ትንቢት ተፈጽሟል አልተፈጸመም? በአሕዛብ መንግስታት ላይ ራእይ መጽሐፍ ላይ እንሂድ አይደል? ብሉይ ኪዳን ብቻ እንዳትሉ ማለት ነው። ራእይ 13 ላይ ይሄ ትንቢት ተፈጽሟል አልተፈጸመም? ራእይ 12 ላይ ራሷ እስራኤል እዚህ ስላለች ይሄ ትንቢት ተፈጽሟል አልተፈጸመም? የአዲስ ኪዳን የትንቢት መጽሐፍ ነው ራእይ መጽሐፍ። ማነች እች ሴት? እመቤት የኪዳነ ምሕረት ነች አሉ አይደል ኦርቶዶክሶቹ። እስራኤል ናት። እሺ ስለዚህ ብሉይ ኪዳን ለእስራኤል የተነገረ ገና ያልተፈጸመ አለ። በተለይ ከአሕዛብ መንግስታት ጋር በተገናኘ ያልተፈጸመ ወንድሞቼ እናቶቼ አንድ መዓት ትንቢት ነው ያለው። በተለይ ከፍርድ ጋር በተገናኘ ከነገረ ፍጻሜ ጋር በተገናኘ እስራኤል ከዚህ በፊትም ያደረገቻቸው ጦርነቶች፣ አሁንም እያደረገቻቸው ያሉ ጦርነቶች፣ ከዚህም በኋላ የምታደርጋቸው ጦርነቶች ትንቢታዊ ናቸው። ያው ይህን ቤት ከከፈትኩኝ 1 ሰዓት ከ34 ደቂቃ ሆነ። አንድ የመጣ የለም። ኤድሞንድም አልመጣም፣ አይመጣም። ምን በወጣቸው ይመጣሉ። ጊዜ ማሳለፊያ የሚያያቸው ሰው ሲያጣ እስራኤል ዛሬ ያደረገችው ሕፃናትን ገደለች፣ ሴቶችን አረደች ትላለች። ያው ሰው በሴትና በሕፃናት ምናምን ነገር ሴንሲቲቭ ስለሚሆን ማለት ነው። የእስራኤል ሕፃናትና ሴቶች ግን ሲሞቱ አንዳቸውም ዛሬ የእስራኤል ሕፃናትና ልጆቿ ሞቱባት፣ አራድ ከተማ ላይ ተመታ፣ ቴልአቪቭ ላይ ተመታ ብሎ ሲል በውስጡ አንጀቴ ቅቤ ጠጣ ነው ብሎ የሚለው አይናገሩም። ወጥተው ለምን እንዲህ ይደረጋል አይሉም። ፍትህ በውስጣቸው የለም። እስራኤል ስትቀጠቀጥ ስትወገር ማየት የብዙ አማሌቃውያን የቲክቶክም አማሌቅ የምድሪቱም አማሌቅ ምኞታቸው ነው። አትችሉም። በዚህ ትውልድ መካከል እስራኤል አምላክ አለው። እግዚአብሔር ለዘላለም አልረሳውም፣ ለዘላለም አልጣለውም፣ ለዘላለም አልተወውም። ማን ያለው ይህንን? ታላቁ ሐዋርያው ጳውሎስ። አልተወውም፣ አልጣለውም። እስራኤልማ ከምድር ላይ ዋይፕ ካደረግ ጌታ ኢየሱስም እግዚአብሔር የተናገረው ውሸት ነው ማለት ነው። ብሉይ ኪዳን ላይ በሙሉ ሰይጣን እኮ የሚፈልገው ይህንን ነው። እስራኤል ከምድሪቱ ላይ ከዚህ ምድር ላይ እስራኤል የሚባል ዘር ከጠፋ እውነቱን ልንገራችሁ አድምቼ ኢየሱስ እዚህ ምድር ላይ አይመጣም። ምን ያደርግ ይመጣል? ንገሩኝ። ምን ያደርግ ይመጣል? ወደዚህ ምድር እኮ የሚመጣበት ዋነኛው ዓላማ እስራኤል ስላለች ነው። ሊያድናቸው እኮ ነው የሚመጣው።
ንጉቡና ቴዎሎጂያን ናግባና ፓስተር ነኝ ብለህ ያልከው አውራኝ እዚህ ቸርች ውስጥ ተወትፋችሁ ለዚህ ህዝብና ለዚህ ኔሽን እግዚአብሔር የተናገረውን ቃል ዲና እያደረጋችሁ ማለት ነው። እስራኤል የሚባል ዘር እና ሀያቶላ ባሉት አይነት ከምድር ላይ ቢጠፋ ኢየሱስ አይመጣም። አይመጣም። በባሪያዎቹ በነቢያት የተናገረው ቃል ሁሉ ያ በዳዊት መንግስት ላይ ለዘላለም በዙፋኑ ላይ እንደሚቀመጥ አለቅነቱ እንደሚበዛ ኪሚ ጽዮን ብሎ ያለው በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ ሁሉ የተነገረው ውሸት ይሆናል ማለት ነው። ስለዚህ እግዚአብሔር ዋሹ አይደለም፣ ይዋሽ ዘንድ ሰው አይደለም። ቃሉ ካፉ በጽድቅ ወጣለች። ዓለም ተስማማ አልተስማማ እስራኤል የሚባለውን ዘር እየወረወርክ በሚሳኤል ልትመታው 10 100 20 ልትገልባቸው ትችላለህ። 1000 ልትገል ትችላለህ። ባለፈው እንደተደረገው ከምድር ላይ ግን የአብርሃምን ዘር ጠርገህ አታጠፋው። ቅዱስ እግዚአብሔር ምስክር ነው። በመሰዊያዬ ላይ ፓንቴን ሁሉ ጭምር ሳይቀር አውልቄ ነው የምቆመው በጌታዬ ፊት። እንደዚህ ነው የምጸልየው። ይሰማኛል ጌታ ኢየሱስ። የአብርሃም ዘር ይጥፋ ብሎ እግዚአብሔር ወስኗል? አልወሰነም። የይስሐቅን መታሰቢያ እግዚአብሔር እደመስሳለሁ አማሌቅና ዝክረ ስሙን ከምድር በታች አጠፋለሁ ብሎ እንዳለ እግዚአብሔር እንደዛ ብሏል? አላለም። ሀያቶላ ብሎ ቢል ሌሎች ብሎ ቢል ዓለም ብሎ ቢል ጉዳይ ነው አልኩ። አጠፋዋለሁ ብለህ ባልከው ህዝብ ማጥፋት እግዚአብሔር ልማዱ ነው። ኤዶምያስ እንደዚህ ነው ተንቀሽቅሾ። ኤሳው በሴር ተራራ ይኖሩ የነበሩ ሰዎች እንደዚህ ነበር ያሉት። እንደዚህ ነበር ያሉት። አየህ፣ በመከራው ቀን በያዕቆብ ላይ እጁን ዘረጋ። ቀዮ ኤዶም ኤሳው አፍርሷት 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 እያሉ ጮሁ በኢየሩሳሌም ጆሮ ላይ። ከያዕቆብ ቤት ያመለጡትን ወደ ምድረ በዳ እንኳን ሲሸሹ ወደ ይሁዳ ምድረ በዳ ተከታትለው እባብ ተቀጥቅጦ እንደሚገደል እየቀጠቀጡ ገደሉ ኤዶማውያን። እግዚአብሔር አየ እናስ አትልም? ኤዶምያስ የሚባል ዘርና ትውልድ እስከማይቀር ድረስ እግዚአብሔር ከምድር ላይ ጠርጎ አጠፋው። ሂድና ትንቢተ ሚልኪያስ መጽሐፍ፣ ሚልኪያስ ነው ያልኩ፣ ሚኪያስ ሳይሆን ሚልኪያስና ሚኪያስን እኮ የማይለይ ትውልድ ሁሉ ነው ያለው እዚህ አብዛኛው። ትንቢተ ሚልኪያስ መጽሐፍ ላይ ሄዳ አንብበው ምዕራፍ 1። ኤዶም እኛ አፈርሰናል ይላል፣ እሱ የፈረሰውን መልሼ እሰራለሁ ብሎ ቢል እኔ ግን አፈርሳለሁ ይላል። የበደል ዳርቻ እግዚአብሔር ለዘላለም የተቆጣ ሕዝብ ይባላል ይላል። የለም፣ የኤሳው ዘር እዚህ ምድር ላይ አታገኘው። ዋይፕ አድርጎ ነው ያጠፋው እግዚአብሔር። ጻድቅ ነው፣ ጻድቅ ነው። ምድርና ሞላዋን ራሱ እግዚአብሔር አጠፋታለሁ ብሎ ቢል ጻድቅ ነው። ስሜታዊ ሆነህ ነው ያደረግከው አይባልም። እሱ እንደ ሰው እንደዛ አትለውም። ጻድቅ ነው። የነህሚያ አምላክ ጻድቅ ነው። ጌታዬ ጻድቅ ነው ብዬ ስልህ በጣም እኮ ጻድቅ ነው። ትክክል ነው ማለት ነው። እኛንን ትክክል ያለውን ኤርሚያስ እገልሃለሁ ብሎ ቢለኝ ጽድቅ ጻድቅ ነው። አባቴ አትግደለኝ ነው ብዬ የምለው። አሰንብተኝ፣ ማረኝ፣ ምሕረት ከሕይወት ይሻላልና ማረኝ ነው ብዬ የምለው። ማረኝ፣ እድልን ስጠኝ፣ እመለሳለሁ፣ ለሕይወት የሚሆን ንስሐ ስጠኝ ነው መለመን ያለብኝ። እንደ አባት እንደ ንጉሥ አክብሬ ማለት ነው እንጂ ማን ስለሆንክ እንዴት እኔን አታቀኝም አይባልም፣ አይባልም፣ አይባልም። ብራዘርዬ አይባልም። የቆሎ ባልንጀሮቻቸው ያደረጉ ማለት ነው። ፌር አይደለም። እግዚአብሔር እንዴት ለእስራኤል ያዳላል ምናምን ነገር ብሎ ይላል። በኪዳን ደረጃ ኪዳን ያለው ህዝብ ነው። እነሱ በኪዳኑ ሄዱም አልሄዱም፣ ግን ኪዳን ሲገባ እግዚአብሔር ገብቷል። በቃ ኪዳኑን ይሽረው ዘንድ የኖህ ውሃ በምድር ላይ እንዳያልፍ እንደማለ እግዚአብሔር የዘላለም ጽኑ ኪዳንን ነው የማለላቸው። በቃ ነደድኩ ብለህ ካልክ አብሽ ጠጣ። አንድ ማለት በቃ እሱ ነው የሚያሳይ። ጨጓራ የተቃጠለ እንደዚህ እግዚአብሔር በቃ አብሽ ጠጣ። አብሽ ጥሩ ነው አሉ ለጨጓራ እንጂ ምን ልታደርገው ትችላለህ? እግዚአብሔር ወደድኩት ብሎ ያለውን ህዝብ ያዕቆብን ወደድኩ ብሎ ካለ አንተ እንዴት ያዕቆብን ትጠላለህ? ያዕቆባውያንን ወደድኳቸው ብሎ ካለ
ብራዘር መልሶ እግዚአብሔር ለዚህ ነው ቅድም የተናገርኩት ስለ ኤዶሚያስ የሴር ተራራ ሰዎችን ሆሴ መሰለኝ ሲናገር ነብዩ በያዕቆብ ቤት ላይ እሳትን በዮሴፍ ቤት ላይ ነበልባልን ሰዳለሁ፣ የኤሳውን ቤት ገለባ ይሆናል፣ ቅሬታም እስከማይገኝለት ድረስ ይበሉትም አለ መድኃኔ ዓለም ክርስቶስ። እኔ ጌታዬን እፈራዋለሁ፣ እኔ አምላኬን እፈራዋለሁ። እኔ ዋት ኤዶሚያስ ላይ እንደዚህ አይነት ማት የያዕቆብን ቤት እሳት የዮሴፍን ቤት ነበልባል። ዘካርያስ 12 ላይ ሲናገርም የይሁዳ አለቆችን በዚያን ቀን በእንጨት መካከል እንዳለ ትክታግ እሳት አደርጋቸዋለሁ ይላል። ይሄ ትንቢት ገና አልተፈጸመም። ባይዛው ይሁዳ ስትከበብ ማለት ነው። ስለ ኢየሩሳሌም ሰላም ጸልዩ። እሺ፣ አታላዝን፣ ጸልይ። የመሲሁ መምጣት ቀርቧል። ጌታ ተመልሶ ሊመጣ ቀርቧል፣ በደጅ ነው። ምልክቶች ዋና ፋና ወጊ ምልክት ናት እስራኤል የምትባል ሀገር ናት። በምድሪቱ ላይ 77 ዓመት ሲሆናት ገና 77 ዓመት ሀገር የሆነች ምናምን ነገር ብሎ ይላል። ብራዘር ጥንታዊ ህዝብ ነው። 77 ዓመት ሪፎርሜሽን ታድሶ አድርጎ በምድር ዙሪያ ተበትኖ እንኳን ያልጠፋ ህዝብ እግዚአብሔር ነው ያላጠፋው። ልብ በሉ። አንዳንዱ ተበትኖ ጠፍቶ ቀርቷል። እስራኤል ግን ጠፍቶ አልቀረም። ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በመሰልን ነበር ብሎ ያለው ኢሳያስ የተናገረው ቃል ማለት ነው። አየህ፣ ቅሬታዎችን አስቀረ ማለት ነው። በሩሲያ፣ በአውሮፓ፣ በአሜሪካ፣ በኢትዮጵያ ቡዳ፣ ጠይብ፣ ቀጥቃጭ እየተባለ ልጋግን እየጠረክበት የአብርሃምን ዘር ገብቶም ሳይገባም ስትሳደብ ስትራገም እግዚአብሔር ያያል። የተቆጣባቸውን ቁጣውን በቃ ብሎ ሲል በፉጨት ጠራ ከምድር ዳርቻ። እነ ኢሳያስ 60 ናቸው የተፈጸሙት የዛን ቀን ብራዘር። በፉጨት ጠራው፣ ሰበሰበው። ጽዮናውያኑ ወደ ምድራቸው ሲመለሱ ልታቅ ከሚገባው ነገር አንዱ ኢየሱስ ሊመጣ የመጨረሻዋ ትልቋ ባንዲራ እስራኤል የምትባል ሀገርና ህዝብ መሰብሰቡ ነው። የዘመኑ ማለቅ ይኸውላችሁ፣ የዘመኑ መፈጸም። ይሄ እርስ በርስ ጦርነት ምናምን ነገር ብሎ የሚለው እያቃለልኩት አይደለም፣ ጌታ የሰጠው ምልክት ነው። ግን ከምንም በላይ እስራኤል የሚባል አገር እንደ ህዝብ እንደ ኔሽን ከተለያየ ምድር ተሰብስበው ምድራቸው ላይ ገቡ። በቃ ጌታ ሊመጣ እንደሆነ 4 ነጥብ በማህተም የተረጋገጠ ምልክት ማለት የእስራኤል ህዝብ መሰብሰብ ማለት ነው። ኦኬ፣ ይመጣል፣ በዚህ ህዝብ ላይ ይነግሳል። ኦኬ፣ ይመጣል፣ በዚህ ህዝብ ላይ ይነግሳል። የወጉት ሁሉ ያዩታል። እጁ ላይ ያለውን ቀዳዳ እየነኩ እያገላበጡ ያዩታል። ማን ያቆሰለህ ብለው ይጠይቁታል። እሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ሰቅለው ወቅተው ወዳጆቼ ብለህ ትላቸዋለህ። አዎ፣ ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው ብሏል። ብራዘር አፍክን ያዝ። እንድትሰነብት የምትፈልግ ከሆነ አፍክን ያዝ። በእስራኤል ላይ ብዙ አትበል። ደግሞ እንደ ኔሽን እንደ ህዝብ መጥፋት አለባቸው ብለህ ካልክ እመነኝ፣ ቅዱስ ገናናው እግዚአብሔር ምስክር ነው። በቤትህ መዓት ያመጣል። መዓት ትችለዋለህ። ለአብርሃም የገባውን ኪዳን አንተ ቁጭ ብለህ ቤትህ ረከቦት እየደፋህ ሰንደል ለኩሰህ ጭስ እያጫጫስክ እስራኤል ይጥፋ ይድፋቸው፣ የአባቶች አምላክ ይገልብጣቸው ብለህ የምትለውን ብቻ ማለት ነው። አቴቴ ጨሌ ቆሌም ልጠራ ትችላለህ። የፈለግከውን ጥራ። አዳልሞቲ እንትና የምትባልም ድረስ እስራኤል የሚባል ይጥፋ ብለህ ብትል ማንን እንደምትረግም ታውቃለህ? አብርሃምን። ግንዱን ሁሉ ነው ሄደ የምትረግመው። ስለዚህ የሚረግሙህን እረግማለሁ ብሎ ያለው ለሽማግሌው እግዚአብሔር አልረሳውም። የዘላለም ኪዳን ነው። ከዛ አታሳብብም። በኋቃ ያልበረከተ አለ ምናምን ነገር ልጆቼ ማላድርጎ አለ ልጆቼ ሁሉ በጤንነት ታወቁ። መጋኛኑ ኩፍይ ነው፣ ትክትክ ነው፣ እንትን አልማዝ ባለ ጭራ ነው። ትጭራለህ አልኩ። አታሳብብም። የሆነ እንደ ጉንፋን ቢጤ ይዞኝ ነው ብለህ በሁለተኛው ቀን ሄደ ተብለህ ትባላለህ ማለት ነው። ከርስ በአብርሃም ዘር ላይ ስትናገር ለሽማግሌው
የገባለት ኪዳን ከፀሐይ በታች የሆነ ቦታ ላይ ሲደርስ ኤክስፓየርድ ሆኖ የቀረና የጠፋ አይደለም። መንግስተ ሰማያት ሄዶ የመጎብኘት እድል ብናገኝ እዚህ ያለን አሁን በሙሉ ተሰብስባችሁ ኑ ብሎ ጌታ ቢወስደን ጉብኝት ለማድረግ ብንሄድ እዛ በሙሉ ከአባቱ ጀምሮ ተቀምጠው በሙሉ ተኮልኮለው የምታያቸው አይሁዳውያን ናቸው። ጅሽ ኤርሚያስ ልታናድደን ነው እንደ የመጣኸው ነው ብራዘር፣ ላናድድህ አይደለም። እውነቱ ይሄ ነው። በሙሉ ብትሄድ ከአብርሃም ጀምሮ እዛ ቁጭ ብሎ ታገኘዋለህ። ይስሐቅ፣ ያዕቆብ፣ ይሄኛው ሳሙኤል ነው ይለዋል። ይሄኛው ደግሞ አሮን ነው። ይሄኛው አየው ሙሴ፣ እችኛዋ ደግሞ እህታቸው ነበረች ማርያም፣ እቺ ደግሞ እናቲቷ ነበረች ዮካብድ። ምንድን ናቸው እናንተ ብሎ በእስራኤላዊ በሙሉ ጥራ፣ ነቢያቱን በሙሉ ጥራ፣ ሐዋርያቱን በሙሉ። ይሄኛው ማነው? ጳውሎስ ነው። ይሄስ ጴጥሮስ ነው። የት ነበር ጴጥሮስ? ሰፈርህ ቤተሳይዳ። እኔ እነግርሃለሁ፣ እሱ አይነግርም። ባይነግርም ቤተሳይዳ ነው። የቤተሳይዳ ሰዎች ነበሩ። አንተስ ማን? ዮሐንስ ነኝ ሐዋርያ፣ አሳ አጥማጅ ነበርከው። እዛ በእግዚአብሔር ክብር ግርማ በአዲስቱ ኢየሩሳሌም ደግሞ በጣም የሚገርመው በአዲስቱ ኢየሩሳሌም በበጉ ከተማ 12 በሮች አሏት። በነሱ በር በእያንዳንዱ በር ላይ ጁዳ፣ ሮቤል፣ ይሁዳ፣ ስምዖን፣ ሌዊ፣ ንፍታሌም፣ ዛብሎን ተብሎ የተጻፈው በወርቅ ቀለም ነው የተጻፈው። ሰማይ ውስጥ ማለት ነው። ምን ይሻላል? ምን ይሻላል? መስማማት ነው። አንተ እዚህ አታጠፋውም። የይሁዳን ዘር እዚህ አታጠፋውም። አታጠፋውም። ኤርሚ እንደ ሀብታሙ ሰውየውን ረሳው። አልዓዛር እና ሀብታሙ ሰውዬ ማዶ ለማዶ ነበሩና እንደ ሀብታሙ ሰውዬ እንዳይሆኑ መጠንቀቅ ያስፈልጋል ብለን መብታቸው ነው። አታጠፋውም። በአዲስቱ ኢየሩሳሌም ራእይ መጽሐፍ ላይ እኮ ነው የሚናገረው። በአዲስቱ ኢየሩሳሌም በበጉ ከተማ በምንገባባት ከተማ በሮች ቅጥር ላይ በር ላይ ስማቸው የተጻፈ ይሁዳ የሚል ስም ነው የተጻፈው። ነገዱ ማለት የነገድ አባቱ ማለት ነው። ያ ጌታን የሸጠው ሰውዬ ተቀጭቃዣው ሰውዬ አይደለም። ባይዘወይ በጣም 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 በቃ የሚገርም ስም ይዞ የማይመጠን ምግባር። በዚህ ስም ልጆቻችንን እንኳን ሁሉ እንዳንጠራ ማለት ነው። እኔ ጥሩ ከፈለጋችሁ ወንድሞች እናቶች፣ ይሁዳ ማለት ምስጋና ማለት ነው። ሰውየው ግን ይሄ ወፈፌ ሰውዬ የዚህ ያስቆርጦ የተባለው ጌታን ሸጦ በ30 ብር ይኸው ስሙን እንኳን እንዳንጠቀምበት አደረገ እንጂ ከዛ በፊት የተከበረ ስም ነበር። ጁዳ ማለት የይሁዳው አንበሳ እኮ ነው ተብሎ የሚጠራው ራሱ ጌታ ኢየሱስ እንኳን። እና እዚህ የምትቃወመው እስራኤላዊ ዘሮቹ በመንግስተ ሰማያት ቅጥር በር ላይ የአባቶች ስም ተጽፏል። በጌታ በኢየሱስ ክርስቶስ ምን ያህል ቢወደው ነው ግን እግዚአብሔር በዘላለም ፍቅር። ማን ያለው? ነቢዩ ኤርሚያስ። በዘላለም ፍቅር ወድጄሻለሁና አንቺ የእስራኤል ድንግል ሆይ እንደገና ሰራሻለሁ ብሎ ያለውን ህዝብ አንተ እንደገና አጠፋዋለሁ አይባልም እኮ ወንድማለም። እግዚአብሔር ደግሞ ሲያጠፋህ በራሳቸው እጅ ያጠፋሃል። ነግሬህ አልሰማ ብያህ ምክር አልሰማ ብለህ የእግዚአብሔርን ምክር፣ እውነቴ ነው፣ የእግዚአብሔርን ምክር ነው መክራቸው፣ የእግዚአብሔርን ምክር ነው መመክራችሁ። እስራኤል ታጠፋለች ማለት ነው። ለህልውናዋ ስጋት ከሆንክባት አነፍንፎ አዳኝ የሆነ የደህንነት ክፍል አላት፣ ሞሳድ የሚባል ኦኬ። በግራ ኪስ ውስጥ ምን ያህል ብር እንደያዝክ፣ ኋላ ኪስ ውስጥ ምን እንደጨመርክ ምንም ሳይታገል ሊያውቀው ይችላል። ለህልውናቸው ስጋት ከሆንክባቸው ምን አደረገ እስራኤል? እንደ ህዝብ ለምን ይጠፋል? ወንድሞች እናቶች፣ እኔ እኮ በጣም በቃ ማንንም ጠይቄ ያልተመለሰልኝ ለምን እንደ ህዝብ መጥፋት አለበት ተብሎ የሚባለው ግን እንዴ? ማንም እግሩን ዘርግቶ አሹቁን እየበላ በነፃነት ይኖራል አምላካቸው በፈጠረው ምድር ላይ ሆኖ። እነሱን ግን መኖር የለባቸውም ብሎ ይላል።
ሲጠራ እንኳን የእስራኤል አምላክ ነው የሚባለው። ኢየሱስ መስቀል ላይ እንኳን ጲላጦስ የጻፈውን አላያችሁትም? አዎ የአይሁድ ንጉሥ ነው ብሎ ልክ እኮ ነው። ልክ ነው። ኖ አጥፋው፣ ተሳስታሉ። የጻፍኩትን ጽፌአለሁ አላቸው። አላወርደውም ማለቱ ነው። ልክ ነው፣ ልክ ነው። ቴንኪው የኔ አባት፣ ቴንኪው የኔ ጌታ፣ የእግዚአብሔር ልጅ፣ የዳዊት ልጅ። ጽፌአለሁ። በስተት አይደለም የጻፍኩት። አልሰርዘውም፣ አላወርደውም፣ አልቀይረውም። እሱ ነው እኮ ንጉሥ ብሎ ያለው። እኛ ንጉሳችን አላልንም። እኛ ግን ቄሳር ነው ንጉሳችን። እስራኤል ስላላወቀ ነው እንደዛ ያለው። ብታቅ ኖሮ ብራዘር፣ አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብሎ ስሙን የያዝኩት ነቢይ የተናገረው ትንቢት ቢያስተውሉት ኖሮ ገዢው ነበር ከመካከላቸው የወጣው። የጻፍኩትን ጽፌአለሁ አለ። ምን ብሎ ነው የጻፈው? የአይሁድ ንጉሳቸው። ልክ ብሏል ጲላጦስ። ትክክለኛ የጻፈው ጽሁፍ ማለት እሱኛው ጽሁፍ ነው። አንተ ገዢያችን፣ አንተ ህግ ሰጫችን፣ አንተ ፈራጃችን፣ አንተ ንጉሳችን እንዳለው ማለት ነው ኢሳያስ። ልክ ነው። ንጉስ ነው። የእስራኤል ንጉስ ብቻ ሳይሆን ያ የእስራኤል ንጉስ የምድር ሁሉ ነገስታት ንጉስ ነው። ስለዚህ የምድር ሁሉ ነገስታት ንጉስ ስለሆነ ዓለም ሁሉ ወደ ኢየሩሳሌም ይከተማል። ህግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ለምን? በዳዊት ዙፋን ላይ አለቅነቱ ይበዛል። ጌታችን ኢየሱስ ክርስቶስ ተመልሶ በኢየሩሳሌም ሰማይ ትይዩ ላይ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ እነሱ መቃብር አድርገውታል። ያን ቦታ እዛ ቦታ ላይ እግሮቹ ይረግጣሉ። ይመጣል፣ ጌታዬ ይመጣል፣ የሺዋ ይመጣል። ኢየሱስ ለምን እንደሚመጣው ቪዚት ሊያደርግ ሊዝናና እንዳይመስል ቢች አካባቢ ሄዶ እዛ ቴላቪቭ አካባቢ በነዚህ ኢዮጴ ማለት ነው ሜዲትራኒያን ባህር ላይ ሊዋኝ ወይ ደግሞ ወደዛ ወደ ዴድሲ ሄዶ በጭቃው ፊቱ ምናምን ነገር ሊቀባ አይደለም። ይመጣል ሊያድናቸው። ያኔ ዓለም ሁሉ እንደዚህ ይላል፣ ታዳጊሽ የያዕቆብ አምላክ ኃያል እግዚአብሔር እኔ እንደሆንኩ አሕዛብ ያውቃሉ ብሎ ያለው ያሳውቃቸዋል በመምጣቱ ማለት ነው። አሕዛብን ሲያሳውቃቸው በእሳት እየመታ ማለት ነው። ስጋቸው በቁማቸው እንዲበሰብስ እንዲተላ ያደረገ በእስራኤል ተራሮች ላይ ሬሳዎቻቸው ነው የሚጋደሙት። አንተ ዛሬ ሞት ለእስራኤል ብሎ የሚያውጀው ሰውዬ ሞተ ብለህ እንዴት ፌር አይደለም እስራኤል ግን የምታደርገው ብለህ ትላለህ አይደል? ጌታ ኢየሱስ ሲመጣ የምድር ነገስታት ሁሉ ወደ እስራኤል ይከተማሉ። አውሬው አስከትቷቸው ሊወጓት ይመጣሉ። በመጡበት ቀን ይቀራሉ ነው ብዬ የምልህ። በመጡበት ይቀራሉ። ሜዳው ተዘጋጅቶ ተሰናድቶ አለ። እስራኤል ከተማ እንኳን አልሰራችበትም ያን ቦታ። አይገርምም? አይመገርምም? የሜጊዶ ሜዳ በሜጊዶ ሸለቆ በባለፈው አሳይቻችኋለሁ። ከቀርሜሎስ ተራራ በታች እህቶች እዛ ሆነው ላይቭ ቀጥታ ስርጭት ቦታው ተዘጋጅቶ እንደዛው ከተማ እንኳን አልሰራችበትም እስራኤል። እዛ ምድር ላይ ሩሲያ በል ማንም በል አረብ ሀገራት በል ዋቴቨር በእግዚአብሔር የዘላለም ክንድ በጌታ በኢየሱስ ክርስቶስ ለዘላለም የሚደቁበት የእስራኤል ጠላቶች ቦታ ነው። መቃብራቸው ሃማንጎግ ተብሎ እስኪጠራ ድረስ መቃብራቸው በሜጊዶ ሸለቆ ውስጥ እስኪቀበር ድረስ እግዚአብሔር ያደቃቸዋል፣ ይፈጫቸዋል። ተጽፏል። በኢየሱስ ስም ነቀልኩት፣ አፈረስኩት ብለህ የምትለው እና የምታስቀረው ጦርነት አይደለም። የተቀጠረ ቀን ነው። የተቀጠረ ቀን ነው። በእግዚአብሔር መጽሐፍ የተጻፈ ቀን ነው። ቅድም ነቢያቱን እየደጋገምኩ ያሳየው ይሄ ተፈጽሟል፣ ይሄ ትንቢት ተፈጽሟል፣ ኢዩኤል ላይ የተጻፈው ኢሳያስ ላይ ዘካርያስ ላይ ብያልኩት እሱ ነበር የጠይቁት። እኔ ወንድሞች እህቶቼ፣ ብዙዎቻችሁ ስለ እስራኤል እግዚአብሔር ያለውን ዓላማ አልገባችሁም። ወንድምነት በባለፈውም ሲናገር ነበር፣ አልገባችሁም። ሰባኛው ሱባኤ የሚባል አንድ ሱባኤ እንደቀረ እግዚአብሔር ከዚህ ህዝብ ጋር ያልቋጨው ያልዘጋው ምዕራፍ እንዳለ ስንት ጊዜ ተናገርን። መንግስቱ ኃይለማርያም እንዳለ ሆነ እኮ አንዳንዴ ይሄ ትውልድ አለ ያኔ ብሔራዊ ውትድርና ሰው አልሄድ ብሎ ሲል ይሄ ትውልድ ምን መቀመጫውን በጩቤን ብንወጋው አልነቃ ብሏል ብሎ እንዳለው ማለት ነው።
እኔ ስንት ጊዜ እኮ ወጋጋን። በዘካርያስ ወቅተን፣ በኢሳይያስ ወቅተን ማለት በቅዱስ ቃሉ ነግራን ማለት ነው። በኢዩኤል በሕዝቅኤል ብዬ ነግሬህ እንዴት አትነቁም? ወንድሞች እህቶች፣ እግዚአብሔር ከዚህ ህዝብ ጋር ጉዳይ አለው። አልጨረሰም። ቀጠሮ አለው። ቀጠሮ እነሱ ተረድተውታል፣ አልተረዱትም። የተረዱ አሉ፣ ያልተረዱ አሉ። እነሱ ተረዱም አልተረዱም፣ ግን እግዚአብሔር ግን ቀጠሮ አለው። በጌታ የሚመጣ የተባረከ ነው እስክትሉኝ ድረስ አታዩኝም ብሏቸው ነው ትቷቸው ሄደው። አላለቀም። እግዚአብሔር ከእስራኤል ጋር ጉዳዩን አልጨረሰም። እንደ ህዝብ አልጨረሰም። ወንድሞች እናቶች፣ ጌታ ምስክር ነው። አልጨረሰም። ጉዳዩን ያልጨረሰውን ህዝብ አንተ ከዚህ ከምድር ሆነ ከሀያቶላ ጋር ጨርሰዋለሁ ብለህ ስትል ጌታ ኢየሱስ ይጨርሰሃል። እና ያኔ እኔ ስሰማ እግዚአብሔር ያደረገው ትክክል ነው ብዬ የምለው እውነቴን ነው ብዬ የምላቸው ወንድሞች እናቶቼ፣ እኔ ለእግዚአብሔር ዓላማ ልቤን እግዚአብሔር ጨካኝ ነው ያደረገው። እግዚአብሔር እዚህ ያለህን አሁን ምሽክ አድርጎ በሙሉ ቢገድልህ ትክክል ነው ጌታ ያደረግከው ትክክል ነው። እኔ ምን አውቃለሁ? ወንድሞች እናቶቼ፣ እኔ ታውቃለህ? አንተ ልብ አንተስ የኔ ልቤ ታውቃለህ? ኤርሚያስን ቢገድለው እግዚአብሔር ትክክል ነው መባል ያለበት፣ ጌታ ትክክል ነው መባል ያለበት። ተሳስተሃል የሚለው አለ? እግዚአብሔር ጻድቅ ነው። እንዴት ኤርሚያስ ሰው ሞቶ እንዴት ትክክል አይደለም ነው? እንዴት እግዚአብሔር ጻድቅ ነው ብትላል እንዴ? የገደላቸው እግዚአብሔር ነው። እና እኔንስ ታስፈጀኝ እንዴ? እኔ ራሱ እግዚአብሔርን ትክክል አይደለም ብዬ ብል አንተስ ማነህ ብሎ ቀንድቤም ቢለኝ ምን ላመጣ? ያው ፈንጣ ብትቆጣ እግሯን ጥላ መጣች ብለህ ልተርትብኝ አይደል? እኔም አላረገውም። እግዚአብሔር ያደረገውን ትክክል ነው ብዬ ብል በእግዚአብሔር ዘንድ በስተት የተደረገ ነገር የለም። በስተት የተነገረ በስተት የተደረገ የለም። በስራ ሁሉ ጻድቅ ነው የኔ አባት ለዘላለም። በስራ ሁሉ ጻድቅ ነው፣ በፍርዱ እውነተኛ ነው። አለቀ። ስሙም የሰራዊት ጌታ እግዚአብሔር ይባላል። ዙፋኑ ጽድቅና እውነት ናቸው። አድኔ ብለህ ወደሱ መጥተህ በማንም አትበላም፣ ያድንሃል። ማዳኔን አሳየዋለሁ ብሎ እንዳለ ያሳያል። በዘመኔ አይቻለሁ። አላግጠህበት በምሕረት ይታገሳል። አሹፈህበት ቡሌ አድርገው ይታገሳል። እጁን ግን ከሰማይ ሲያነሳ እኔን አንተ አያድርገኝ እኔ አንተን አያድርገኝ። የዛን ቀን ነው የምልህ። እጁን ከማደሪያው ካነሳ የትዕግስቱና የምሕረቱ ብዛት ወደ ንስሐ አላደርስ ብሎህ በእስራኤል አምላክ ላይ በጌታ በኢየሱስ ክርስቶስ ላይ እየቀለድክ ልጋግን እየጠረክ ልጋግሽን እየጠረግሽ የተናገረውን ቃል እያቃለልክ በነቢያቱ ቃል ላይ እያሾፍክ እየተቃለድክ በቀደሙት አባቶች በመጽሐፍ ቅዱስ ላይ የተጻፈው ነው የምለው። በእነሱ በአባቶች በነቢያት ላይ በዘካርያስ ላይ የተናገረውን በኤርምያስ ላይ ወረዛ። አንዳንዶች ምን ይላሉ? ክርስቲያኖች ሆነው ይህን መጽሐፍ ቅዱስ ወረዛ አድርጉ፣ እስራኤል ዓለምን ለመግዛት በላይ የጻፈችው መጽሐፍ ነው ይላል። አንተ ስርዓት ትይዛለህ አልኩ። ሰይጣን ገጣጥሞ ያስገባቸው ቸርች ውስጥ የገቡ ሰዎች እስራኤል ዓለምን ለመያዝ ብላ ለምሳሌ ነቢያቶቹ ምኖች ናቸው ይላል? እስራኤላውያን ናቸው። ሶ ይላል እኮ ሶ እና ቀጥላ ሐዋርያቱ ስንማን በሙሉ እስራኤላውያን ናቸው። እግዚአብሔር ግን ፌር ነው። ለምን ከሁሉ ከነሱ ይመርጣል? ታዲያ ማንን ይመረጥ? አይ ምልክ ከሌሎች አይመርጥም። የመረጠው አብርሃምን ነው። አብርሃምስ ቢሆን ፌር ነው። በቃ ጠራ አንድ ብቻውን ሳለ ጠራሁት አበዛሁት ይላል። በቃ አንድ ብቻ። ለምን ወንድሞቹን ሐራንና ናኮርን አይጠራው? አልጠራም። ለምን ያዕቆብን ወዶ ኤሳውን ይጠላል? ለምን ግን ኤሳውን ይጠላል? ሂሳቡን ከሰማይ አውርደው እኔን ተወኝ፣ ተፋታኝ። እግዚአብሔር ግን ጻድቅ ነው። ያዕቆብን ወደድኩ ብሎ ቢል ኤሳውን ጠላው ብሎ ቢል አብርሃምን ከናኮር እና ከሐራን ከወንድሞቹ ነጥሎ ከታራን ቤት ቢያወጣው ጻድቅ ነው፣ ትክክል ነው። ለምን እንትን ስንል ለምን ሂሳቡን ጠይቀው። አንዳንዱ ከሰማይ ያዕቆብን የወደደበት ኤሳውን የጠላበት ለምንድን ነው ብለህ ጠይቀው። ካልገባህና እግዚአብሔር ጸጋውን በኔ ስላስቀመጠ አስረዳሃለሁ፣ አብራራልሃለሁ ማለት ነው። ኤሳውን ቢወድ እግዚአብሔር ኤሳውን ቢጠላ ጻድቅ ነው።
ያዕቆብን ወደድኩ ብሎ ቢል ጻድቅ ነው። አብርሃም ብቻውን ቢጠራው ጻድቅ ነው። ጻድቅ ነው። እኔ እናንተን በህይወት ቢያኖረን ጻድቅ ነው። ቢገለንስ ጻድቅ ነው። በስራው ጻድቅ ነው። አልተሳሳተም ጌታዬ፣ አይሳሳትም እግዚአብሔር፣ አይሳሳትም እግዚአብሔር። እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው። ቢያበዛን ጻድቅ ነው። ቢያሳንሰን ጻድቅ ነው። የእድሜያችንን ቁጥር እንደ ዛፍ ቢያደርገው እንደ ማቱሳላ ቢያስረዘመው ጻድቅ ነው። ቢያሳጥረው ጻድቅ ነው። ጻድቅ ነው። ምንም ነገር እሱ ያደረገው እሱ የተናገረው በሙሉ ትክክል ነው። ያው አባዬ ልቤን የሰራህ እኔነቴን የምታውቅ አምላኬ የእውነት እኮ ጻድቅ ከሆነ ለሰው ፊት ለማለት አይደለም፣ ጻድቅ ነው። ቢያበላን ጻድቅ ነው። ቢያለብሰን ጻድቅ ነው። እንድንታረዝ ቢያደርገን ጻድቅ ነው። ትሑታንን ከምድር አንስቶ ከፍ ከፍ አድርግ ይችላል። ከፍ ያሉትን ደግሞ አዋርዶ እታች አመድ ከትቢያ ይጥላቸዋል። ገዢዎችን ከዙፋናቸው ያዋርዳል። ትሑታንን ደግሞ ከፍ ከፍ ያደርግ ጻድቅ ነው። እንዴት ነው የማወራው? ጻድቅ ነው። እረኛውን አንስቶ ቤተ መንግስት ቢያመጣ ጻድቅ ነው። የተላገደችበትን ለእግዚአብሔር ስለዘመረ የተላገደችበትን የሜልኮልን ማህፀን ቢዘጋው ጻድቅ ነው። ምን ታመጣለች ሜልኮል? ምን ታመጣለህ አንተስ? እኔስ ቢሆን ጻድቅ ነው። ቴንኬኔ አባት ጻድቅ ነህ። እግዚአብሔር ጻድቅ ነህ። እግዚአብሔር በስራህ ትክክል ነህ። ትክክል ነህ። ትክክል ነህ አባዬ፣ ትክክል ነህ። ሁሉ ቀን ትክክል። አንተ ብቻ ነህ ትክክል። አንተ ብቻ ነህ ጻድቅ። እዚህ ምድር ላይ ያለ ዘማዊና ጠማማ ትውልድ የፈጠርከው ፍጥረት ሰውን በመፍጠርህ እስክትጸጸት ድረስ ያደረግን ፍጥረት ነን እኛ። እኛ ትክክል አይደለንም። አንተ ግን ትክክል ነህ። በዘመናት መካከል ተሳስተህ አታውቅም። ጻድቅ ነህ። ለምታደርገው ነገር ሁሉ አንተ ይሙት ብለህ ላልከው ነገር ትክክል ነህ ነው ብዬ የምልህ። ተቃውሜ ምንም አላመጣም፣ ግን አልቃወምህም። እግዚአብሔር ብትገድል ጻድቅ ነህ፣ ትክክል ነህ። እንደ መንግስት እንደ ህዝብ ብታጠፋ ትክክል ነህ፣ ብታኖር ትክክል ነህ። በቃ መብት የለውም እንደ እግዚአብሔር በፈጠረው ፍጥረት ላይ የወደደውን ማኖር የወደደውን መግደል አይችልም እንዴ? ይችላል። ማን እዚህ ውስጥ አሁን ተቃዋሚ ያለ ማለት ነው? የኔ አባት ለዘላለም ስም ይባረክ። አባቶቼ አምልከው ያለፉ የአብርሃም አምላክ ስም ለዘላለም ይቀደስ። አንድ ብቻውን ጠርቶ አበዛው። ትክክል ነህ። አሞራውያንን፣ ኬጣውያንን፣ ፌርዛውያንን ከምድሪቱ ላይ አጥፍቶ ምድራቸውን ለእስራኤል ልጆች ርስት አድርጎ የሰጠ እግዚአብሔር ጻድቅ ነው። እንዴት አሞራውያንና ኬጣውያን፣ ፌርዛውያን እነዛን ሁሉ ነገስታት እንዴት ሲያጠፋ እግዚአብሔር ጻድቅ ነው ብለህ ትላለህ? ጻድቅ ነው ስልህ በበረዶ ድንጋይ የአሕዛብን መንግስታት መተህ ምድራቸውን ለያዕቆብ ልጆች ስለሰጠ ጻድቅ ነህ። እግዚአብሔር ጻድቅ ነህ። ጻድቅ ነህ። ቴንኪው የኔ አባት ጻድቅ ነህ። በዚህ ዘማዊና ጠማማ ትውልድ መካከል እመሰክራለሁ ጻድቅ ነህ። አብርሃምና ዘሩን ለዘላለም ርስት እንዲሆን የከነዓንን ምድር ስትሰጥ ጻድቅ ነህ። ለዘላለም ስትሰጥ ጻድቅ ነህ። የረገጥከውን ምድር አወርሳለሁ፣ አይኖቼ የተመለከቱትን አይንህም ያየውን ከዚህ ከግብፅ ምድር እስከ ኤፍራጥስ ወንዝ ድረስ ያለውን ብለህ እዛ ዘፍጥረት መጽሐፍ ምዕራፍ 15 ላይ እነዛን እንስሶች ወስዶ እረድልኝ ብለው በዛ በተከፈለው ስጋ መካከል በአብርሃም ላይ ከባድ እንቅልፍ አምጥተህ እሱን አስተኝተህ እግዚአብሔር በዛ በተከፈለው ስጋ መካከል የእሳት ወላፈና ሆነ አልፈህ ከአባቴ ከአብርሃም ጋር የገባው ኪዳን ትክክል ነው። ጻድቅ ነህ። የእስራኤል ድንበሩን ከግብፅ እስከ ኤፍራጥስ ብለህ ትክክል ነህ። አንተ ብቻ ትክክል ነህ። የኔ አባት ትክክል ነህ። እስቲ አንድ ተቃውም፣ ሂሳቡን እሱ ያወራርድልሃል ከሰማይ ማለት ነው። ትክክል ነህ። ዓለም ሁሉ አይደለም፣ ለምን መላእክት ሁሉ ጭምር ዙፋኑን ከቦ የሚያመልኩ መላእክት ሁሉ ጭምር ለምን አይሰበሰቡ?
የክፉ የመናፍስት የሰይጣንም ዓለም ከሲኦል ለምን በነቂስ አይወጡ? የአዳም ዘር በሙሉ እዚህ ምድር ላይ ያለ ፕላኔቱ ላይ የሚኖር ለምን በሙሉ አይሆንም? እግዚአብሔር ጻድቅ ነው። እኛ ግን በሙሉ እዚህ ፕላኔት ላይ የሚኖር የሰው ዘር ግን በሙሉ ውሸታም ነው፣ ውሸታም። እግዚአብሔር ግን ጻድቅ ነው። እሱ ትክክል ነው፣ እኛ ግን ትክክል አይደለንም። ፋክት። አናድጃችኋለሁ አይደል? አንዳንዶች በቃ ይሄ አንዱ ትልቁ ስራ ትልቁ እኮ የወንጌል መልእክቴ ነው። ወንጌል ጽድቅ ሲሰበክ ውስጥህ ርድብን ሁሉ ነው የሚለው። ትበሳጫለህ። መበሳጨትም እንድትሆን ያደረገ ምንድነው? ከእግዚአብሔር እውነት ጋር ስለተጋጨ ነው እንጂ እግዚአብሔር ጻድቅ ነው። አንተን በእናትህ ማኅፀን ስውር እጆቹ ነው ጠፍጥፎ ሰርቶ ያወጣህ፣ እኔንም አንተንም። እኔ እናንተ ማንን በእሱ ላይ አፋችንን ልናላግድ? እሱ ለዘላለም የወደደውን ሕዝብ አንተ ለዘላለም ልታጠፋው ትፈልጋለህ። እማያፍር ትውልድ። እስራኤል ለዘላለም ይጥፋ ይጥፋ በሉ እስኪ። ይጥፋ ይጥፋ ይጥፋ። ልክ መንግስቱ ኃይለማርያም ያኔ ድሮ እንደሚለው አለ ምንድነው? ኢሰፓኮ ይህ ምንድነው? ምን ይቅደም ነው? ኢትዮጵያ ትቅደም፣ አቆርቋዧ ይውደም ምናምን ነገር። እስራኤል ለዘላለም ይጥፋ ይጥፋ ይልናል። እውነትን ነው። እግዚአብሔር ደግሞ እስራኤልን በዘላለም ኪዳን ወድጀዋለሁ ብሏል። ቀድሞ አንተና እኔ በሌለንበት ዘመን ወድጀዋለሁ፣ በቃ ወደድኩት አለ። እንዴት ትወደዋለህ? ያዕቆብ የዔሳው ወንድም አይደል? አዎ ወደድኩት። እንዴት? በቃ ዝም ብዬ ወደድኩት። እንዴት አጭበርባሪ ተረከዣዥ ልጅ እንዴት ያዕቆብን ትወደዋለህ? የሚወደድ ሰው ጠፍቶ ጌታ ሆይ ወደድኩት አለ። በቃ ወደድኩት። የምን ድርቅና ነው? የጌታን መውደድ ልታስጥለው ነው? ያዕቆብን እንዲወደ ኖ ምልክ ቆይ ላስረዳህ፣ ያዕቆብን ስለማታውቀው ነው ብለህ ልትለው ነው? ከማዕፀን የሰራው እሱ ነው ጠፍጥፎ አንተንም እኔንም። ሰሪው ሲፈጥረው ገና በማህፀን ልቡን ሲሰራው ያውቃል። ኦኬ አንተ ተረከዝ ነው የምታየው፣ ተረከዝ የያዘ ምናምን ነገር ብለህ ግብር ነው የምትጠራው። በግብሩ ያዕቆብን ልጠራው፣ እግዚአብሔር ደግሞ ልብን ነው የሚያየው። ኤሳው ምንድን ነው? ኤሳው ወንድም አይደል? አዎ እዛው ማህፀን ውስጥ ነበር ሲገፋፉ የነበሩት። ቅጥቅጥ ድብድብ የጀመሩት እዛው ነው ገና በማህፀን ሲወጡ አንዱ ለእናት አንዱ ለአባት ታዛዥ ሆነ። ያዕቆብ ለእናቱ ኤሳው ለአባቱ ታዛዥ። ለእናታቸውና ለአባታቸው በታዘዙት መታዘዝ አይደለም እግዚአብሔር የጠላቸውም የወደዳቸውም። ይኸው ነው። እደግመዋለሁ። ለእናቱ ኩባያ ሲያቀብል ወጣወጥ የተሰራበትን ሲያጠብ አይደለም ያዕቆብ የተወደደው፣ ገና በማህፀን የተወደደው። ኤሳውም ለአባታችን ለይስሐቅ ሄዶ ድኩላና ሚዳቋ እያደለ አምጥቶ ሲያበላው አይደለም፣ እሱን አይቶ አይደለም እግዚአብሔር የወደደው። ሁለቱም ምግባራቸውን አይቶ አይደለም እግዚአብሔር የወደዳቸው። ማን ነው ሰው እግዚአብሔር የወደደውም የጠላውም ከማህፀን ነው። ልባቸውን የሰራ አምላክ ያውቃል። እኔ ልብ አውቀዋለሁ አላውቀውም፣ አንተስ አታውቀውም፣ አንቺም አታውቂውም። ኧረ እኔ ኤርሚ ልቤን አውቀዋለሁ ይለው ውሸት። እግዚአብሔር ብቻ ነው የሚያውቀው ልባችንን። ወይ ኤርሚዬ ስለማታውቅ እኮ ነው። እኔ እኮ ልቤ እኮ ለአንተ ንጹህ ነው ይላሉ። ተየትዬ አንፎጋገር፣ እንዲህ የሚባል ነገር የለም። አዎ በቅንነት የምንዋደድ አለን። ኦኬ ጥሩ። ግን እንዴ ልቤ ንጹህ ነው ምናምን ነገር ነው አላምንም አላ። የኔንም እንደዛ እንዳትሉኝ፣ እንደዛ ኤርሚዬ እኮ ምናምን ነገር ብለህ እንዳትል። ልባችንን የሰራ አምላክ ብቻ ነው የሚያውቀው። ልብና ኩላሊትን የሚመረምረው ታዲያ ልቡና ኩላሊታቸውን የሰራ የፈጠረ ጌታ ኤሳውን ወደድኩ ማነው ኤሳውን ጠላሁ ያዕቆብን ወደድኩ ብሎ ቢል ከሰሩት ስራ ላይ ተነስቶ ነው ወይ? የሰሩት ስራ ከሆነ ኤሳው ለአባቱ ያዕቆብ ለእናቱ ታዛዦች ነበሩ ሁለቱ። ልጆቹ ሲወለዱ እኮ ባልና ሚስትን ሁሉ እኮ ነው የከፈሉት። ማለት ተፋቶ ትዳሩ ተበትኖ አልወጣም። ያኛው ሄዶ ሽጉጥ የሚለው እናቱ ጋር ነው ትንሽየው ያዕቆብ ማለት ነው። ከጓዳ አካባቢ አይጠፋም። ያኛው ደግሞ ዳድ ፓፓ እያለ እዛ ይላል።
አይ ለኤሳው ስለታዘዘ ድኩላ አድኖ ስለመጣ ይሄኛው ደግሞ አጭበርብሮ ምናምን ነገር ድርጊት ታይቶ አይደለም ነው። እንደዛማ ቢሆን ኖሮ ኤሳው ነበር የሚወደደው። ሰው ነው የሚወድ። ሰው ሲወድ ምግባርህን አይቶ ነው። እግዚአብሔር ግን ሲወድ ምግባራችንንም አይቶ አይደለም፣ ሲጠላ ምግባራችንን አይቶ አይደለም። አፈጣጠራችንን ያውቃል። አሁን እኛን ለመወደድ በክርስቶስ ኢየሱስ ለመወደድ የትኛው ምግባራችን አስወደደን? ከፍጥረታችን የቁጣ ልጆች የነበርን በበደላችንና በኃጢአታችን ሙታን የነበርን ወደድኳችሁ ብሎ ለእስራኤል ቤት እንዳለው እኛንም የወደዳቸውን እስከ መጨረሻው ወደዳቸው። ዋት በበደላችሁና በኃጢአታችሁ ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው ድናችኋል፣ በሚመጡትም ዘመናት እያለ ማለት ነው መጽሐፍ ጽፎ። እኔን ግን እንዴት ወደድከኝ ኢየሱስ? በቃ ምንን አይተው ነው? ንግግሬ ነው አይደል? በጣም ናይስ ነው አይደል የምናገረው ብዬ እንዳልለው የትኛው ንግግሬ? የወጣበትን እኮ ብሔር ነው እሱን አይደል የወደድከው? እኛ እኮ አካባቢ ላይ ቀየው በቃ ጥሩ ነበር እኮ አዝመራው ራሱ ሰጥቶ ምናምን ነገር እና እሱን አይቶ ነው አይደለም። የትምህርት ችሎታ የትኛው ትምህርት? እንኳን እኔ 7ኛ ክፍል ትምህርት ያቆምኩት እረኛ አይደለሁም። አንተ ራሱ ኦክስፎርድ ዩኒቨርሲቲ የተማርከው ሰውዬ እግዚአብሔር እሱን የዚህ ሰው እንትን ጃይንት ነበር፣ በጣም እውቀቱ በጣም አስገራሚ ነበር፣ ለዚህ ነው የወደድኩት ብሎ አለ አይደለም። ቅራቅንቦ ነው እሱ ብራዘር፣ ቅራቅንቦ የምድር ለመወደድህ ያመጣው ሰርተፊኬት፣ ዲፕሎማም፣ ዲግሪ፣ ፒኤችዲ የፈለግከው ስራ ሃርቫርድ ዩኒቨርሲቲም ሆነ ኦክስፎርድ ዩኒቨርሲቲ ካምብሪጅም የትኛውም ግባ አልኩ። በጌታ ፊት እሱ ሁሉ አላስወደደህም። ለምን ወደድከኝ አልልም፣ በእርግጥ ወደኸኛ። እንዴት ቆይ ጌታ እኔን ይወደኛል? አንተዬ ድንቅ የሚለኝ ይሄ ነው። እኔ ጌታ ምስክር፣ እኩለ ሌሊት ላይ ነው የነቃሁት፣ እንቅልፍ እምቢ ብሎኝ እኩለ ሌሊት በንወጨናቶች የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። አሄ ትንፋሼን መንገዴን በእጆቹ የያዘው ሆኖልኛ አቅሜ። ወራት ተቆጠሩ፣ ዓመታት አለፉ፣ ዛሬም ዘምራለሁ። ያው እኩለ ሌሊት አስነስቶኝ ሚስቴና ልጆቼ ተኝተዋል። ውድቅት ሌሊት የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። አሄ ትንፋሼን መንገዴን በእጆቹ የያዘው ሆኖልኛ አቅሜ። ወራት ተቆጠሩ፣ ዓመታት አለፉ፣ ዛሬም ዘምራለሁ። ይህን ሌሊት ማየት እየናፈቁ ዘመናቸው አጭር የሆነባቸው የእግዚአብሔር ምሕረት ከህይወታቸው የተቆረጣለ። እኔ ግን ዛሬ ላይ ያለው፣ አንተ ግን ዛሬ ላይ ያለ። እኛ ደግ ስለነበርን አልሰነበትንም። እነሱ ክፎች ስለሆኑ አልጠፉ። የእነሱ ክፎች ሆነው ጠፍተውም ሊሆን ይችላል። ግን እኔ ደግ ስለሆንኩ አይደለም የሰነበትኩት። የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። አዬ ትንፋሼን መንገዴን በእጆቹ የያዘው ሆኖልኛ አቅሜ። ልጥፋ ብዬ ብል ትናንትና ብቻ በዋልኩት ውሎዬ ላይ በሀሳቤ በድርጊት የበደልኩት ብቻ ለሞት ያበቃኝ ነበር። እንደ ሰው ግን አይደለም ጌታ የኔ አባት፣ እንደ ሰው ግን አይደለም። አቤት አቤት የእግዚአብሔር ቸርነት የእግዚአብሔር ምሕረት አቆመኝ እኔም ልስገድልህ። እጄን ይዞ አምላኬን ጌታ ራርቶልኛል። ሳከብረው እጅግ ደስ ይለኛል። ሳከብረው እጅግ ደስ ይለኛል። ሳከብረው እጅግ ደስ ይለኛል። ይህ እግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። አሄ
ትንፋሼንም መንገዴን በእጆቹ የያዘው ሆኖልኛ ቅቤ ወራት ተቆጠሩ፣ ዓመታት አለፉ፣ ዛሬም ዘምራለው። አሄ በሕይወት እንድኖር ስለፈቀድክልኝ አመሰግናለው። አየ ስለፈቀደልን ነው በሕይወት የኖር ነው። እስራኤልም በሕይወት እንዲኖር ፈቅዶለታላ። አቤት የአያቶላ ልጆች፣ እስራኤልም በሕይወት እንዲኖር እግዚአብሔር ስለፈቀደለት ማንኛውንም ሕዝብ አረቡንም፣ ቻይናዊ፣ ጥቁር፣ የተማረ ያልተማረ፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በባህር ደሴቶች የሚኖሩ በአፍሪካ በተለያዩ የተማረ ያልተማረ፣ ትልቅ ትንሹን በሕይወት እንድንኖር ስለፈቀደልን ነው። ስለዚህ በሕይወት እንዲኖር ከተፈቀደለት አንዱ ማን ነው? እስራኤል ነው። እስራኤል ነው። ማን የፈቀደለት? እግዚአብሔር። እግዚአብሔር በሕይወት አንተና እኔ እንድንኖር ምሕረቱን አብዝቶልን ከፈቀደ እግዚአብሔር በኪዳን የወደደውን ሕዝብ እስራኤልን አጠፋለሁ፣ እስራኤል መጥፋት አለበት ብሎ ከሚል ሰው ጋር እንዴት ነው አንድ ጴንጤ ነኝ ብሎ ያለ መጥቶ እምልህ ዳርያዝ እዚህ አታቃስትብኝ መጥተህ። በምን ጉዳይ ነው እስራኤል እንዲጠፋ የፈለግከው? ለምን ዓላማ? እኮ አንተና እኔን እኮ እግዚአብሔር በምሕረት እኮ እያኖረን ነው። አንድን ህዝብ እንደ ህዝብ ኢራን እንደ ህዝብ እንኳን ይጥፋ ብለህ ብትል እኔ አልልም። እንደ ህዝብ እንኳን ይጥፋ ብለህ ብትል ለምንድን ኢራን እንዲጠፋ የምትፈልገው አንተ? እንደ ኔሽን እንደ ህዝብ ይደምሰስ ይጥፉ ብሎ ሲል አረ እግዚአብሔርን ፍሩ ወንድሞች እናቶች። ህዝብ እንደ ህዝብ ይጥፋ አይባልም። አይባልም። እስራኤል ብታደርግ በተጻፈ በእግዚአብሔር ቃል ነው። ለዚህ ነው አንድም ከኦርቶዶክስ አንድም ከጴንጤ አንድም ከአይሁድ ከእስላምም ፖለቲከኛ ነኝ ብሎ ያለ ሁሉ ይምጣና እስኪ ያወራ ከኔ ጋር። እስራኤል በምታደርገው ነገር ፍትሐዊ ነው አይደለም? ጦርነቱ መጥቶ ያወራ በእውቀት። ያው ማነው ኤድሞንድ አይደል? ቴዲ ሐዋሳ ቤት ያቀረብኩልህን ጥሪ ተቀበል። የዲቤት ጥሪውን ተቀበል ኤድሞንድዬ። እንዳልኩህ ኦነግ ሸኔዎች ከፋኖ ጋር የፋኖ ጎንደር ላይ እና ወያኔና ብልጽግና ብለህ ኢትዮጵያ ፖለቲካ ውስጥ እንደ ማብካት ቀላል አይደለም። የእስራኤልን ጉዳይ ማውራት እና የኢራንን ጉዳይ ማውራት መንፈሳዊ ነው። አየህ፣ ከዘመን ፍጻሜ ጋር የሚገናኝ ነው። ነገረ ፍጻሜን ተምረህ ከሆነ ማለት ነው። በጌታ ቤት እንደምትቀድመኝ አውቃለሁ። እኔ ለምን በአፄ ምኒልክ ዘመን ለምን ጌታን አትቀበልም? እድሜ የትየለሌ ነው ስለተባለ አይደለም። ብዙዎች እኮ አየናቸው ከነበሩበት ከፍታ ላይ እየተፈጠፈጡ ወደቁ። ጌታን በማወቅማ የቀደሙን ብዙዎች አሉ። ወደኋላ ተመለሱ እኮ ብራዘርዬ፣ ወደኋላ ተመለሱ። ግማሹ ሆዱን ወዶ ግማሹ ዓለሙን ወዶ እንደ ዴማስ ጥርግ ብለው ወጡ እኮ። ኦኬ፣ እኔ በሚኒልክም በንጉሱም ዘመን ጌታን ተቀበል። አሁን የምትኖረው ኑሮ እንዴት ነው? ቅዱስ ቃሉ ብሎ በሚለው ነው ወይ እኔም የምኖረው አንተም የምትኖረው? እንመዘን፣ ተመዘን፣ ልመዝንህ፣ አንተም መዝነኝ። ኦኬ፣ እስራኤል የምታደርገው ጦርነት መጽሐፍ ቅዱሳዊ ነው አይደለም? ኢራንስ እስራኤልን ማጥፋት የምትፈልገው መጽሐፍ ቅዱሳዊ ነው አይደለም? ከየትኛውም ሃይማኖት ክፍት ነው ቤቴ። በዚህ ጉዳይ ላይ ዲቤት ሊያደርግ የሚችል ሰው ካለ ቴዲ ሐዋሳ ቤት እንገናኝ። አዎ እስራኤል የምታደርገው ጦርነት ፍትሐዊ አይደለም ብሎ የሚል ሰው ካለ ይምጣ። እኔ መንፈሳዊ ስለሆነ ነው የማወራው። የቃሉ አገልጋይ እግዚአብሔር የጠራኝ ወንጌላዊም ነኝ። እስራኤል የምታደርገው ጦርነት ፍትሐዊ ነው አይደለም? መንፈሳዊ ነው አይደለም? ትንቢታዊ ነው አይደለም? ከነገረ ፍጻሜ ጋር ይገናኛል አይገናኝም? ከክርስቶስ ዳግም መምጣት ጋር ዳግም መመስረቷ እንደ መንግስት እንደ ሀገር መቆማቸው ነው አይደለም? የጋዛ መፍረስ ትንቢታዊ ነው አይደለም? ናግባና አውራኝ። ሶፎንያስ ላይ ቆመ። ሶፎንያስ ሞላልኝ አይደለም ያልኩ። እሺ፣ ትንቢተ ሶፎንያስ ላይ ቆመን አውራኝ። ገለባ ትውልድ
ብሉይ ኪዳን ላይ ለማውራት አቅም አለኝ ብሎ የሚል አዲስ ኪዳን ላይ ለማውራት ከነገረ ፍጻሜ ጋር በተገናኘ አቅም አለኝ ብሎ የሚል ሰው ካለ ይምጣ። ዌልካም። ከየትኛውም ሃይማኖት ሂዱና ጥሯቸው። እነ መምሬ እንቶኔን ማለት ነው፣ ይሄ ደብተራ ሁሉ ማለት ነው። ብሉይ ኪዳን አውቃለሁ ብሎ የሚል ኢንቫይት አድርጊያቸው ነበረ። አንዳቸውም እስራኤልን እየረገሙ በመጽሐፋቸው ሁሉ ጭምር ጽፈዋል። እሴብ ጸጋ ከዘመድኃኔ ዓለም ላይ ማለት ነው፣ የመድኃኔ ዓለም ላይ ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ ኢተዘከረ ብሎ የሚለው ቃል ላይ ማለት ነው። ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላ ጽፋለች። ንስሐ ነው መግባት ያለባቸው። ዕብራዊ እርጉም እያሉ የጻፉበት እርግማን እኔው ነበርኩ በዜማ ሲያዜም የነበረው። አንድ ምስር አይደርስም። በርቀት ልትሳደቡ ትችላላችሁ። እሺ ከእስራኤል ጆርኒ ከእስራኤል ና ግባ አለሁ ነው ያለኝ። ኦኬ ታዲያ እንደዚህ ላስገባ። ኦኬ መልካም አለሁ ነው ያልከው። ጆርኒ ከእስራኤል ከምንድን ነው? ከኦርቶዶክስ ነው። ኦኬ ጁኒየር ነው። ጁኒየር ይባላል። እሺ እንኳን ደህና መጣ። እንኳን ሰላም ቆየህኝ ኤርሚዬ። አሁን የጻፍኩት ይሄንን ኤርሚዬ እንተዋወቃለን፣ ለዛ ነው። እኔ ከአውስትራሊያ ናቲ ነኝ። ሰላም ልል ነው የገባሁት። እሺ ናቲ አለው ስትል በቃ እንደ ኦርቶዶክሳዊ መምህር መስሎኝ ነበር። በቃ ሰፍ ብዬ ሰው አገኘው ብዬ ስለጠፋብኝ ነው ኤርሚዬ፣ ስለጠፋብኝ ነው እና ስልክም ጠፍቶብኝ ለዛ ነው። እና በእናት በውስጥ መስመር ስልክ ላክልኝ፣ በጣም ስለምፈልግህ ማለት ነው። ችግር የለውም። እሺ ደውለልኝም ስለማታውቅ ነው ጠፋ ከሆነ ሰዓት። ናትሻይ ቢዚ ሆኜ ነው። አይ ነው እንደዋወላለን። እያየሁ ነው፣ እከታተልሃለሁ። በአሚን ላይቭ ላይ ሳይሆን በምትለቀው ቪዲዮ እከታተልሃለሁ። እና ፕሊስ ስልክህን በውስጥ መስመር ላክልኝ ኤርሚዬ። በጣም ነው የምወድህ። ኪፕ ዱዊንግ ዋት ዩ ዱዊንግ ማን። በጣም ነው ደስ እሺ። እግዚአብሔር ክብር ይሁን። ቴንክ ዩ ወንድሜ፣ ጸጋ ይብዛል። እሺ ሉረት እሺ ቴንክ ዩ። እኔ ደግሞ በቃ የሚያወራ ሰው አገኘሁ ብዬ ማለት ነው። አይ ያንተው ነኝ። እሺ እሺ። አይ በደንብ አይ ቴንክ ዩ ያ ቴንክ ዩ ኤርሚዬ ሰላም፣ ትንሽ ልናገር ትፈቅድልኛለህ? ለስራ ስለምገብ ብዬ ነው። ዲያቆን ትችላለህ። ኦኬ ቴንክ ዩ ኤርሚ። አሁን ማለት ኢድመንድ በጣም ነበር የምከታተለው በሚደረገው በኢትዮጵያ ላይ ያለው ጦርነትንም ያው እንደዚህ አይነት ነገር እንትን ያደርጋልና ማነው የእስራኤል ባንዲራ ነው ያደረኩት። አንድ ጊዜ ገባሁኝ እሱ ጋር እስራኤላዊ ነህ ወይና ግባ ብሎ ስለ እስራኤል ነበር ሲናገር የነበረው እና ገባሁኝ። እኔ በባንዲራዋ ምክንያት ገብቼ እኔ በእስራኤል ላይ በጣም እንትን ነኝ፣ በጣም አክራሪ፣ ከአክራሪዎችንም አክራሪ ደጋፊ ነኝ እኔ የእስራኤል እና ለምንድን ነው እንደዚህ ሆንኩት አላቅም። እኔ ምንም ማለት አላቀውም ለምን እንደዚህ የእስራኤል ደጋፊ እንደሆንኩኝ። መጽሐፍ ቅዱስ እስራኤልን የሚረግም እንደሚረገም ነው የሚናገር። ተቋርጠሃል። ለምን እኔ ምንም አላቀውም። ኤርሚያስ ተቋርጠሃል። አይሰማም አሁን? ኦኬ እንትኑ ይሆናል። ቆይ እስኪ እንትኑ ዋይፋይ እየገባብኝ ይሆናል። እንትኑ አሁን ይሰማ ይሆናል። አሁን ይሰማል። አሁን ይሰማለሁ አይደል? ኦኬ በቃ እሺ ታንክ ዩ። እና ምን ልል ፈልጌ ነው፣ በጣም የእስራኤል ደጋፊ ነኝ እኔ። እስራኤል እያደረገች ያለችው ብዙ አመት እነዚህ ህዝቦች ተበትነዋል፣ ሀገራቸውን ጥለው ወጥተዋል፣ ጠፍተዋል። እና አሁን በስተመጨረሻ ግን የእግዚአብሔር ቃል እየተፈጸመ ባለው እስራኤል ተሰብስበው ሀገር ሆኗል። እና እኔ ያለሁኝ ነው እቺ ሀገር የተፈጠረችው፣ እኔ ያለሁኝ ደግሞ እቺ ሀገር ትጠፋለች፣ ጼናውያን መጥፋት አለባቸው የሚል ናቸው አያቶላ አሊ ካቢኔዎቹ ማለት ነው። እና ይሄ ሰውየውን እንግዲህ ቀድሞ ጠፍቷል። እና እንደዚህ አይነት ሰዎች ለምን ጠፉ ብሎ መቃወምና